ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም media@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሀገረ ካኦፒ ምዕራፍ 11 የልጄ ልደት ቀን። የሊበራል ፓርቲው የሰላማዊ ህዝባዊ እምቢተኛነት ሰነድ ይፋ ከተደረገ ከ3 ቀን በኋላ የትልቁን ልጄን የዲሞትስን የ10ኛ ዓመት የልደት ቀን ማክበር ነበረብን። የልደት ቀን ዕለት ጧት ላይ በጊዜ እጥረት ያደገውን ጸጉሬን ለመቆረጥ በከተማው መሃል ወደሚገኝ አንድ ታዋቂ የወንዶች ጸጉር ቤት ጎራ አልኩ። በጸጉር ቤት ውስጥ ካሉ 3 የጸጉር ቆራጮች ተሽከርካሪ ወንበሮች መካከል ሁለተኛው ወንበር ነፃ ሆኖ ስላገኘሁት ጃኬቴን አውልቄ ተቀመጥኩ። ጸጉር ቆራጩ ጓዋኑን እያለበሰኝ እንዴት ነው መቆረጥ የምትፈልገው በማለት ጠየቀኝ። ግድግዳው ላይ የተለጠፈውን የአቆራረጥ ናሙና ቀና ብዬ አየሁና እንደ 4 ቁጥር አልኩት። ጥሩ አለና ጸጉር ቆራጩ ቆረጣውን ጀመረ። ከኔ ቀድመው እንደኔ ጸጉራቸውን ለመቆረጥ በግራና በቀኝ የተቀመጡት ሰዎች ከጸጉር ቆራጮቻቸው ጋር የደራ ወሬ ይዘዋል። ወሬያቸው የቀለጠ ፖለቲካ ነው። የሚገርም ነው። እኛ እኮ በመጀመሪያው ምርጫ ሐቀኛ ሰው መስላን ነበር በሌሊት ተሰልፈን የመረጥናት። ይቻጭ በርባሪ ለካስ የሲአይኤ ቅጥረኛ ናት። ፍላጎቷ ስልጣን በአቋራጭ ማግኘት መሆኑ የገባን እኮ አሁን ነው አለ በቀኝ በኩል የተቀመጠው ሰው። በግራ በኩል የተቀመጠው ተቀብሎ ቀጠለ። አሁንማ ተነቃባት። የእሷ ፍላጎት እኮ ጦርነቱን ማደናቀፍና የካሊቲን መንግስት ዕድሜ ማራዘም ነው አለ በእርግጠኝነት ስሜት። አዎ እውነታችሁን ነው። ይቻጭ በርባሪ ተነቅቶባታል። ከእንግዲህ ልታታልለን አትችልም አለ የኔው ጸጉር ቆራጭ ጣልቃ ገብቶ። የሚያወሩት ስለ ሊበራል ፓርቲ መሪዋ ስለ ራኬል ሎሆሳ እንደሆነ ገብቶኛል። ነገር ግን የካሊቲን መንግስት ዕድሜ ለማራዘም መስራትና በሲአይኤ እርዳታ ስልጣንን በአቋራጭ ለማግኘት መሞከር የሚለው የሁለቱ ሰዎች የተቃረነ ሐሳብ ለኔ ጸጉር ቆራጭ እንዴት ትክክል መስሎ እንደታየው ገርሞኝ በውስጤ ሳኩ። ይህንን ከምክንያታዊነት የተጣላ የሐሳብ ተቃርኖ ሰምቼ ስደነቅ አሁንም የኔው ጸጉር ቆራጭ ሌላ ጣጣ ይዞ መጣ። እንዲያውም እኮ ራኬሎ የመከላከያ ሚኒስትሩ ሽማናት አሉ። ከሱ ጋር አብራ ያደረች ነው ተቋሚ መስላ እኛን ስትቀልድብን የኖረችው አለ። ተታለናል በሚል ጸጸት ደነገጥኩ። የመከላከያ ሚኒስትሩ ልጅ መሆኔን ቢያውቅ ኖሮ በያዘው መቀስ ጉሮሮዬን በጥሶ ሊጥለው እንደሚችል አሰብኩ። በቀኝ በኩል የተቀመጠው ሰው ተቀብሎ ቀጠለ። ልክ ነህ፣ ይህን ወሬ እኔም ሰምቻለሁ። መከላከያ ሚኒስትሩ እኮ ዋናው የካሊቲ የቀኝ እጅ ነው። የሀገሪቱንም ሀብት በሙስና የዘረፈው እሱ ነው። 3 ትልልቅ የጭነት መርከቦች፣ 2 የግል አውሮፕላኖች አሉት። በስዊዝ ባንክም ከ10 ቢሊዮን ዶላር በላይ አሽቷል። 5 ወንድ ልጆች አሉት። እነሱ ናቸው ዛሬ የሀገሪቱን ኢኮኖሚ የተቆጣጠሩት አለ በእርግጠኝነት። የሚገርም ነው። በቁማችን እኮ ገፈውናል። ይህቺ ራኬሎ የምትባል ቀጣፊ እነዚህ ቀማኞች ተይዘው ለፍርድ እንዳይቀርቡ ነው አሁን ከሲአይኤ ጋር ተመሳጥራ እየተሯሯጠች ያለችው አለ በግራ በኩል የተቀመጠው ጸጉር ተቆራጭ። የኔው ጸጉር ቆራጭ ተቀበለና እነሱን ለፍርድ ማቅረብ አያስፈልግም፣ ወደ ውጪ ሳይፈረጥጡ ከተያዙ ከነዘር ማንዘራቸው አደባባይ ላይ በገመድ መሰቀል አለባቸው አለ በከፍተኛ የበቀል ስሜት። በምሰማው ነገር ደነገጥኩ። ህዝባችንን እንዲህ ጨካኝና ምክንያት የለሽ ያደረገው ምንድን ነው? ምን አይነት እርኩስ መንፈስ ወረረን? በማለት ራሴን ደጋግሜ ጠየቅኩ። እስካሁን ሲናገሩ ካልሰማኋቸው 2 ጸጉር ቆራጮች ውስጥ በቀኝ በኩል ያለው ድንገት አንድ ጥያቄ ጣል አደረገ። ይሄ ሁሉ የሚወራው ነገር እውነት ነው ብላችሁ ነው? ምን የተጨበጨ መረጃ አለ? እኔ እውነት አይመስለኝም በማለት ተናገረ። 4ቱም ሰዎች ተደራርበው ጮሁበት። አንደኛው እውነት ነው አትጠራጠር ሲለው፣ ሁለተኛው ምን መረጃ ያስፈልገዋል? ሁሉም ሰው የሚያውቀው የአደባባይ ሚስጥር ነው አለ። ሶስተኛውም ተከተለና እንዲህ እያላችሁ ለቀጣፊዎች ጠበቃ የምትሆኑ ሰዎች የፖለቲካ ግንዛቤ የሌላችሁ ናችሁ አለ። በዚህ መልክ ተከታትለው ሲረባረቡበት የመረጃ ጥያቄ ያነሳው ጸጉር ቆራጭ በክርክሩ መቀጠል አልፈለገም። ተደናገጠና በደፈናው ሊሆን ይችላል ብሎ ዝም አለ። ሌሎቹ ሐሜታቸውን በየተራ በመደርደር የሀገሩን ፖለቲካ መተንተናቸውን ቀጠሉ። በመጨረሻ 3ቱን የሚያስማማው ግምገማም የካሊቲ መንግስት አልቆለታል። አማጽያኑ በጥቂት ሳምንታት ውስጥ አሸንፈው ቤተ መንግስቱን ይቆጣጠራሉ። ከዚያ በኋላ ሰላምና ጥሩ መንግስት ይኖረናል የሚል ሆነ። ስራውን ሲጨርስ ጸጉር ቆራጬ ከፊቴና ከኋላዬ መስተዋት ይዞ እንዴት አድርጎ እንደቆረጠኝ እያሳየኝ ጨርሰሃል፣
እንዴት ነው ወደድከው አለኝ። በጣም ጥሩ ነው አመሰግናለሁ አልኩትና ከመቀመጫ የተነሳው። በእርግጥም ሙሽራ አስመስሎ ቆርጦኛል። የሚገባውን ሂሳብ ከፍዬና ተሰናብቼ ወጣሁ። ከፀጉር ቤቱ እየወጣሁ የመከላከያ ሚኒስትሩ ልጅ መሆኔን ቢያውቁ ኖሮ ምን ሊያደርጉኝ ነበር አልኩ ለራሴ። ተወልጄ ባደግኩባት በማየው ከተማ ሳይሆን በሆነ የጠላት ግዛት ውስጥ እየኖርኩ እንደሆን ተሰማኝ። አባቴ ሁልጊዜ ሕዝብ ውስጥ ስለኛ ቤተሰብ የሐሰት ወሬ ሲወራ ከሰማ እንዳትደናገጥ፣ ሐሳብም ለመስጠት እንዳትሞክር የሚለኝን አስታውሼ ትንሽ ተጽናናሁ። በተለይም ከልጅነት ዕድሜ ጀምሮ የእሱ ልጅ ስለመሆኔ ለሰዎች እንዳላሳውቅ አጥብቆ የመክረኝ የነበረው ለምን እንደሆነም ይበልጥ ግልጽ ሆነልኝ። ራሴን በነፃነት የመግለጽ መብቴን በማጣቴም ምነው የባለስልጣን ልጅ ባልሆንኩ ብዬ ተመኘው። ከፀጉር ቤቱ ከወጣው በኋላ ወደ ታዋቂው የከተማው ኬክ ቤት በመሄድ ለልጄ ልደት የተዘጋጀውን የኬክ ሙልሙል ይዤ ወደ ቤቴ ያመራው። ባለቤቴ የዲሞትስን የልደት ቀን በዓል የደመቀ ለማድረግ ሽር ጉድ ስትል ደረስኩባት። የፊኛ ጌጣጌጡን የመስራት፣ ሻማ የማዘጋጀት፣ ብስኩትና የሚጠጡ ነገሮችን የማቅረብ ኃላፊነት የእሷ ነበር። የኔ ኃላፊነት የሚቆረሰውን ኬክና ለልጃችን የምንሰጠውን ስጦታ ገዝቶ ማምጣት ነበር። በልጆች ልደት እያመሃኘን ወላጆች ራሳችንን መጋበዝ ስለምንወድም ምሳ የማዘጋጀቱ ኃላፊነት የምግብ አብሳያችን ሆኗል። ሁሉም ነገር ከቀኑ 8 ሰዓት ላይ ተዘጋጅቶ አልቋል። በዓሉን ለማድመቅ ስንል ከእናትና ከአባቴ በተጨማሪ 3 ልጆች ያሏትን የባለቤቴን ታናሽ እህት ከነባሏ ጋብዘናል። 8 ሰዓት ተኩል ላይ ሁሉም በቤታችን ተገኙ። እናትና አባቴ ተለያይተው ይመጣሉ ብዬ ሳስብ አብረው መጡ። ደስ አለኝ። የሚስቴ እህት ልጆች ወደ ቤታችን ሲገቡና ከልጆቼ ጋር ሲገናኙም ቤታችን በጫጫታ ተሞላ። ከብዙ ጊዜ በኋላ ራሳችንን ከጭንቀት አርቀን ዘና ብለን ቤተሰባዊ ጨዋታ የመጫወት እድልም አገኘን። በአባትና በእናቴ ገጽታም ላይ ከብዙ ጊዜ በኋላ ዘና ያለ የደስታ ስሜት አየው። የልጄ ልደት መከበር የሚጀምረው 10 ሰዓት ላይ ስለሆነና 1 ሰዓት ተኩል ገደማ ስለሚቀረው እስከዚያ ምሳ እየበላን መጨዋወት ጀመርን። ልጆቹም ምሳቸውን በልተው እንደጨረሱ በየኮሪደሩ እየተሯሯጡ የራሳቸውን ጨዋታ ጀመሩ። ሀገሪቱ ውስጥ በተፈጠረው የፖለቲካ ቀውስ ምክንያት ሰላሙን ያጣው ቤታችንና ቤተሰባችን ከረጅም ጊዜ ድባቴ በኋላ ሞቅ ደመቅ ያለ ድባብ ውስጥ ገባ። አባቴ ለመጫወት እየጣረ ቢሆንም በከፍተኛ የውጥረትና የድካም ስሜት ውስጥ እንደሆነ ገጽታው ላይ ይነበባል። የመጣው አብዝቶ የሚወደው የመጀመሪያ የልጅ ልጁ የልደት ቀን ስለሆነበት ነው እንጂ ትርፍ ጊዜ ኖሮት አይደለም። እናቴም ከብዙ ጊዜ በኋላ ዘና ብላ ለማውራትና ለመጫወት ስትሞክር አየኋት። ሁላችንም የሀገራችንን አስጨናቂ ሁኔታ ላፍታ ረስተን እርስ በርስ በመተቻቸትና በመቀላለድ ጭምር ጥሩ የጨዋታ ጊዜ ያሳለፍን። በልቤም ሁልጊዜ የልጆቻችን ልደት በተከበረ ብዬ ተመኘው። እናትና አባቴ በመካከላቸው በጎ ግንኙነት የሌለ ቢሆንም በአንዳንድ ጉዳዮች ላይ ግን ሐሳብ መለዋወጥ አላቆሙም። ለዚያ የሚያበቃ ስልጣኔ ዛሬም አላጡም። በተለይም በሰው ፊት ሲሆኑ በመካከላቸው ምንም አይነት ቁርሾ እንደሌለ ለማስመሰል ይሞክራሉ። ዛሬም ከኛ ጋር የሚስቴ እህትና ባሏ ስላሉ በመካከላቸው ያለውን አለመግባባት ለመደበቅ ሲጥሩ አያቸው ነበር። የሀገራችንን ጉዳይ ለጊዜው ለመርሳት ብንሞክርም የግድ ሆነና መጨረሻ ላይ ማንሳታችን አልቀረም። በተለይም በእኔ በኩል ያን ሰሞን የሀገረ ካኦፒን የቀድሞ ሰላም እንዴት ወደ ነበረበት መመለስ እንደሚቻል ተጨንቄ እያሰብኩ ስለነበር በአንድ ላይ የተገናኘንበትን ያን አጋጣሚ በዋዛ ላሳልፈው አልፈለኩም። ከገባንበት ሁለንተናዊ ቀውስ የመውጫው መንገድ ምንድን ነው የሚለውን ጥያቄ ለመመለስ ተጨንቄ ሳስብ ሰሞኑን የሊበራል ፓርቲውን በመፍትሄነት ያቀረበው የሰላማዊ ህዝባዊ እምቢተኛነት ጥሪና የሽግግር መንግስት የማቋቋም ጥያቄ የተሻለ መፍትሄ ሆኖ ስለታየኝ በዚህ ረገድ የአባትና የእናቴ እይታ ምን እንደሆነ ማወቅ ፈለግኩ። የሰሞኑን የሊበራል ፓርቲን የግንቦት ማኒፌስቶ እንዴት አያችሁት በማለት ድንገተኛ ጥያቄ ያቀረብኩ። እናቴ መልስ ለመስጠት ብዙም ማሰብ አላስፈለጋትም። ተራ ማጭበርበር ነው፣ የጦርነቱን ግስጋሴ ለመግታት ሲአይኤ እና ራኬል ሆሳ የዶለቱት ሴራ ነው፣ ከዚያ ያለፈ ትርጉም የለውም በማለት በእርግጠኝነት ስሜት በማጣጣል መለሰችልኝ። ፀጉር ቤት ውስጥ የሰማሁት ወሬ ትዝ ብሎኝ ፈገግ አልኩ። ጦርነቱ ከቀጠለ እኮ ሁላችንም ማለቃችን ነው። ጦርነቱ እንዲቆም ከዚህ የተሻለ ሌላ ምን አማራጭ አለ በማለት እናቴን መልሼ ጠየቅኳት። ጦርነቱ ለምን ይቆማል? ይህ ሁሉ ህዝብ ካለቀ በኋላ ወደ ኋላ ማለት አያስፈልግም። ያለቀው አልቆ ካሊቲ መሸነፍ አለበት። ራኬሎና ሲአይኤ እየሞከሩ ያሉት ለድል የተቃረበውን ትግል ለማክሸፍ ነው። አይሳካላቸውም ማለች ፈርጠም ብላ። የተማረችው የቆየ የፖለቲካ ልምድ ያላትና ከፍተኛ ባለሀብት የሆነችው የኔዋ እናት እንደዚህ ካሰበች ፀጉር ቤት ያገኘኋቸው ተራ ዜጎች አመለካከት ለምን አስደነቀኝ ብዬ ራሴን ወቀስኩ።
የፖለቲካ ጉዳይ መከታተልን የማይወደው የባለቤቴ የእህት ባል ስለምን እንደምናወራ አልገባ ብሎት በንግግራችን መሃል ጣልቃ ገባና ራኬሎ ሆሳማ ናት ምን ብላ ተናግራ ነው አለ ግራ ተጋብቶ። ሁላችንም ፍንድቅ ብለን ሳቅን። ጥሩ ኗሪ ነህ፣ አሁን ላይ እንዳንተ መሆኑ መታደል ነው። ስታስቀና አለች እናቴ በመገረም። በእኔ በኩል የሚስቴ እህት ባል ምን አይነት ሰው እንደሆነ አስቀድሜ ያውቅ ስለነበር ጥያቄው አላስደነቀኝም። ከግል ስራውና ከቤተሰቦቹ ጉዳይ ውጪ ስለምንም ነገር በተለይም ስለ ፖለቲካ ጉዳይ ማወቅና መጨነቅ የማይፈልግ ሰው በመሆኑ እንኳንስ ስለ ራኬሎ ሆሳ በሀገሪቱ ጦርነት እየተካሄደ ስለመሆኑ ማወቁንም እጠራጠራለሁ። ነገር ግን ጥያቄ መጠየቁም ስላስገረመኝ ስለምን እያወራን እንደሆነ ግንዛቤ እንዲኖረው የሚያስችል ጥቂት ማብራሪያ ሰጠሁት። አንገቱን ነቅንቆ የኔ ጉዳይ አይደለም በሚል አይነት ስሜት ዝም አለ። ባነሳሁት ጥያቄ ላይ አባቴ አስተያየቱን ስላልሰጠ ምን እንደሚያስብ በመጠየቅ እንደገና አስታወስኩት። አባቴ መልስ ለመስጠት ብዙም አልፈጠነም። ባልተለመደ ሁኔታ ትንሽ በትካዜ ካሰበ በኋላ ፈጽሞ ከሱ ያልጠበቅኩትን አስተያየት ሰጠ። አሁን ላይ ነገሮች ከቁጥጥር ውጭ እየወጡ ነው። ጦርነቱ አንድ አሸናፊ አካል አይኖረውም። መንግስትን በጦርነት ለማሸነፍ የሚደረገው ጥረት ሄዶ ህዝቡን ከማጨራረስና ሀገሪቱን ከማፍረስ የተለየ ውጤት ሊያመጣ አይችልም። በእኔ አመለካከት ሀገሪቱ በአንጻራዊነት የመዳን ዕድል የሚኖራት ህዝቡ አማጽያኑ አሸንፈው ነፃ እንዲያወጡት ከመጠበቅ ይልቅ የሊበራል ፓርቲው ያቀረበውን የሽግግር መንግስት ጥያቄ ደግፎ ሰላማዊ ትግሉን አጠናክሮ ቢቀጥል ነው። ህዝቡም ሆነ የመንግስት ተቃዋሚዎች ግን የሚጠቅማቸውንና የሚያዋጣቸውን የሚያውቁ አይደሉም። መቼም ቢሆን የሊበራል ፓርቲውን የሽግግር መንግስት የማቋቋም ጥያቄ የሚቀበሉት አይመስለኝም አለ። አባቴ እንደ አንድ የሀገር መከላከያ ሚኒስትር ሳይሆን እንደ አንድ የተቃዋሚ ፓርቲ አባል የተናገረው ንግግር አስደነገጠኝ። በአንድ በኩል የሊበራል ፓርቲውን አቋም መደገፉ ሲያስደስተኝ፣ በሌላ በኩል ደግሞ ከአንድ ከፍተኛ የሀገር ባለስልጣን እንዲህ አይነት ንግግር መስማቴ ግራ አጋባኝ። በልቤ ወዴት እየሄድን ነው አልኩና ሌላ ጥያቄ አስከተልኩ። የሊበራል ፓርቲውን ጥያቄ መንግስት ይደግፈዋል እያልከን ነው አልኩት። አላልኩም። መንግስት ቢያምንበትማ ኖሮ ሀሳቡን ይቀበለው ነበር። መንግስት አይቀበለውም። በመንግስት ውስጥ ያለነው አብዛኛዎቹ ሰዎች ግን በግልጽ ደፍረን ባንናገርም ሀሳቡን እንደግፈዋለን አለ አባቴ። አልገባኝም። መንግስት ማለት እናንተ አይደላችሁም እንዴ አልኩት በመገረም። በእኛ ሀገር መንግስት ማለት አንድ ሰው ነው። ከዚያ ያለፈ ሆኖ አያውቅም። አሁንም መንግስት ማለት ካሊቲ ነው። እኛ የመንግስት አጫፋሪዎች ነን። አንድን ሀሳብ ብንደግፍም ባንደግፍም የተለየ ትርጉም የለውም አለኝ አባቴ ትከሻውን በምን ታደርገዋለህ ስሜት ከፍ እያደረገ። አባባ የመንግስት ከፍተኛ ባለስልጣን የሆነ ሰው እንዲህ አይነት አቋም ሊይዝ ይችላል እንዴ አልኩት በመገረም። አባቴም ሳቅ እያለ ስለሚችልማ መሰለኝ አቋሜን እየገለጽኩልህ ያለሁት። እንዲህ አይነቱን አመለካከት በአደባባይ ስናገር ለመስማት ግን አትጠብቅ። ሀቀኛ ካልሆነ መንግስት ጋር መስራት አስቀያሚ ገጽታው ይህ ነው። ዋጋ ያስከፍላል። ያላመንክበትን እንዳመንክበት አድርገህ ስትተውን ትኖራለህ። ድራማ ነው የምንሰራው አለኝ በቁጭት። በጠንቃቃነቱ ማውቀው አባቴ እንዲህ አይነቱን ሚስጥር መሆን የሚገባውን ብቻ ሳይሆን የራስን ክብር የሚነካ ንግግር በሚስት እህትና በባሏ ፊት አቃሎ ሲናገር ማድመጥ ያስገረመኝ። የሆነ ተስፋ የመቁረጥ ስሜት ውስጥ የገባ መስሎ ተሰማኝ። እናቴ ዝምታዋን ሰብራ ጣልቃ ገባች። ስልጣኑን ይዛችሁ የልባችሁን እየሰራችሁ አናምንበትም ማለት ምን ትርጉም አለው? እንዲህ ያለ አመለካከት ለሀገሩና ለህዝቡ ምን ይፈይዳል? አለች። እንዳልሽው ፋይዳ የለውም። ከዚያም በላይ ከተጠያቂነት አያድንም። ከተጠያቂነትም አልፎ እኔና እኔን መሰል ሰዎች በህሊናም በአካልም ሁለት ሞት እንድንሞት የሚያደርግ አደጋ ነው የመጣብን። ግን አለና አባቴ እንደመተከዝ ብሎ በመጥፎ የታሪክ አጋጣሚ ራስሽን በእንዲህ ያለ አስቸጋሪ ቦታ ስታገኙ ምን ማድረግ ትችያለሽ? አለ በተሰበረ ስሜት። እሱን እረዳሃለሁ። ነገር ግን የራኬሎ ሆሳን ሀሳብ ትክክል ነው ማለትህን አልቀበለውም። ህዝቡም ጥቅሙንና ፍላጎቱን ጠንቅቆ ያውቃል። እንዲህ አይነቱን የትግል ማዘናጊያ የሆነ አጭበርባሪ ሀሳብ አይቀበለውም አለች በእርግጠኝነት። አባቴ አሁንም ፈገግ እያለ ልክ ነሽ፣ ካሊቲ ብቻ ሳይሆን ህዝቡም የነራኬሎን ሀሳብ አይቀበለውም። እውነቱን ንገረኝ ካልሽ ግን ህዝቡ የነራኬሎን ሀሳብ ቢያምንበትና ቢቀበለው መንግስታችን የሳምንታት ዕድሜ ባልነበረው ነበር። ግን ካሊቲ እድለኛ ሰው ነው። እንዲህ አይነቱን ሀሳብ የሚቀበል ህዝብ የለም። ህዝቡ ሰላማዊ ህዝባዊ እምቢተኝነት የሚባል ሀያል መሳሪያ በእጁ እንዳለ መገንዘብ ተስኖት ጦረኞች ነፃ እንዲያወጡት በከንቱ ሲናፍቅ ይኖራል። መንግስት ጦርነቱን ማሸነፍ ባይችልም እንኳ በቀላሉ አይሸነፍም። ሀገር ማስተዳደርና ልማት መስራትን ትቶ ጦርነትን ብቸኛ ስራው ካደረገ ከአማጺዎቹ ይልቅ መንግስት ለብዙ ዓመታት እየተዋጋ የመቀጠል እድል አለው አለና የእናቴን መልስ ሳይጠብቅ አሁን እኔ ያለኝ ጊዜ እያለቀ ነው፣ እባካችሁ የዲሞትስን ልደት ማክበር እንጀምር
አለ የቸኮለ መሆኑን ለመግለጽ የእጅ ሰዓቱን አተኩሮ እያየ። አባቴ የራኬል ልሁሳን ስም ደጋግሞ ሲጠራ ፀጉር ቤት የእሷ ውሽማ እንደሆነ ሲነገር የሰማሁትን አስታወስኩ። አባቴን በእንደዚህ አይነት ያልተገባ ድርጊት ባልጠረጠረውም የራኬሉ ሐሳብ ደጋፊ ሆኖ ሳገኘው ግን ገጠመኙ አስገረመኝ። እናቴ በአባቴ አመለካከት ባትስማማም እሷም በክርክሩ መቀጠል አልፈለገችም። ሞኛችሁን ፈልጉ በሚል አይነት አገላለጽ ባጭሩ አንሰማችሁም አለችው። ሁላቸውም ውይይቱን የመቀጠል ፍላጎት እንደሌላቸው ባይም አባቴን አንድ የመጨረሻ ጥያቄ ልጠይቀው ፈለግኩና ከይቅርታ ጋር አንድ የመጨረሻ ጥያቄ ልጠይቅ፣ ከመንግስት ባለስልጣናት ውስጥ ምን ያህሉ ከልቡ ካሊቲን ይደግፋል አልኩት። እርግጠኛ ልሆን አልችልም። ምናልባት ከ27ቱ የካቢኔ አባላት ውስጥ 4ቱ ወይም 5ቱ ሊደግፉት ይችሉ ይሆናል አለኝ። 4 ወይም 5 ብቻ አልኩት በመገረም። እነሱም ምንም ፍንጭ አሳይተውኝ ስለማያውቁ ነው እንጂ ከእነሱም ውስጥ 2ቱ ከልባቸው ደጋፊ ላይሆኑ ይችላሉ። ካሊቲ ግን አብዛኞቻችሁ እንደምትደግፉት ነው የሚገምተው። አብዛኛዎቻችን ሳይሆን ሁላችንም በምንም ጉዳይ ደፍሮ የሚቃወመው ሰው ስለሌለ ያን እያመነ ነው የሚኖረው። አምባገነኖች እንዲህ ናቸው፣ የሚያስቡትን እያመኑ ነው የሚኖሩት አለ ከመቀመጫው እየተነሳ። የበኩር ልጅ ዲሞቲስ ለልደት በዓሉ የተዘጋጀለትን ኬክ ሊቆርስና የበራለትን ሻማ ሊያጠፋ ሲዘጋጅ ሁላችንም በዙሪያው ከበን ቆምን። እንኳን ተወለድክ በሚለው መዝሙር ታጅቦ ሻማውን ሲያጠፋና ኬኩን ሲቆርስ በሞቀ ጭብጨባ አጀብ ነው። የህይወቱ የመጀመሪያ 10th ላይ በመድረሱ ደስታ እንደተሰማው ገጽታው ላይ ጎልቶ ይታያል። የተዘጋጀለትን የልደት ቀን ስጦታ ለመቀበልም ቸኩሏል። አባቴ በድንገት ከፍ ባለ ድምፅ ዲሞ ብሎ ጠራው። ዲሞትስ ቀና ብሎ አያቱን አየው። አባቴም ስታድግ ምን መሆን ነው የምትፈልገው በማለት ልጆች በልደት ቀናቸው የሚጠየቁትን የተለመደ ጥያቄ ጠየቀው። ልጄ የሊዮኔል ሜሲ ኃይለኛ አድናቂና ደጋፊ እንደሆነ ስለማውቅ መልሱ ምን ሊሆን እንደሚችል በእኔ በኩል አስቀድሜ ገምቻለሁ። ግምቴም ስህተት አልነበረም። ዲሞትስ ጮክ ብሎ የሀገረ ካኦፒ ብሔራዊ ቡድን የእግር ኳስ ተጫዋች ነው የምሆነው አለ በእርግጠኝነት ስሜት። ይህንን የዲሞትስን ምኞት እንደሰማ አባቴ አንድ አባባል እንደዋዛ ከአፉ አመለጠው። መጀመሪያ ሀገሪቱ ስትኖር አይደል አለ በለሆሳስ። ከመካከላችን አስተያየት ለመስጠት የፈለገ አልነበረም። ሁላችንም የአባቴን አባባል ሰምተን እንዳልሰማን ማለፍን መረጥን። አባቴ ይዞት የመጣውን የስጦታ ጥቅል ከፈተና ስጦታውን ለልጄ ሰጠው። ውድና ዘመናዊ የሆነ አነስተኛ ኮምፒውተር ነው። ሞቅ አድርገን አጨበጨብን። የእናቴ ስጦታ ተከተለ። 10ኛ ዓመት የሚል ጽሑፍ የተቀረጸበት የወርቅ ሐብል አንገቱ ላይ ያጠለቀችለት። የበለጠ ሞቅ አድርገን አጨበጨብን። የሚስቴ እህትና የባሏ ስጦታ ቀጠለ። ውድ የበረዶ ላይ መንሸራተቻ ጫማ ነው። ሌላ ደማቅ ጭብጨባ አስከተለን። የመጨረሻውን የና ሚስቴ ያዘጋጀነው ስጦታ ተከፈተ። ከስፔን ሀገር ያስመጣነው 10 ቁጥር የታተመበት የሊዮኔል ሜሲ ኦሪጂናል ሙሉ ማሊያና ታኬታ ጫማ ነው። ጭብጨባውን የበለጠ ሞቅ ደመቅ አደረግነው። ዲሞትስ ሙሉ ፊቱ በደስታ ተሞልቶ የመሲን ማሊያ በእጁ እያውለበለበ ደስታውን ገለጸ። ልባዊ ደስታውን በማየት ድምፃችንን የበለጠ ከፍ አድርገን እንኳን ተወለድክ በማለት ደጋግመን ዘመርንለት። ሀገሪቱ ስትኖር አይደል የሚለው የአባቴ አባባል የሆነ የስሜት መታወክ የፈጠረብን ቢሆንም ቤታችን ግን ለጊዜው በደስታና በጩኸት ተሞላ። ዲሞትስ የቆረሰውን ኬክ እየበላን አውካካን። ይህ ደስታችን ግን ብዙም አልቀጠለም። ባልታሰበ አንድ አስደንጋጭ ክስተት ደፈረሰ። እንደ ብራቅ የጮኸ አንድ ከባድ ድምፅ ድንገት ያለንበትን ክፍል አናወጠው። ድምፁን ተከትሎ በዲሞትስ ዙሪያ ተሰባስበን ከቆምንበት ቦታ ጀርባ የሚገኘው ግዙፉ የሳሎናችን የመስኮት መስታወት ሆጨጭ ብሎ የክፍሉ ወለል ላይ ረገፈ። ሁላችንም በድንጋጤ በያለንበት ደርቀን ቀረን። አባቴ ድንገት ጮክ ብሎ ሁላችሁም መሬት ላይ ተኙ፣ መሬት ላይ ተኙ አለ ከቆመበት በርከክ እያለና ሽጉጡን ከኋላ ወገቡ መዞ እያቀባበለ። ሁላችንም የተባልነውን አደረግን። ወለሉ ላይ በደመ ነፍስ ተነጠፍን። ልጆቻችን እየተርበተበቱ ለቅሷቸውን አቀለጡት። ሚስቴና እህቷ በደመ ነፍስ መጮህ ጀመሩ። በቤታችን የፊት በረንዳ ላይ ቆመው የነበሩት የአባቴ 3 አጃቢዎች መሳሪያቸውን ወድረው እኛ ወዳለንበት ክፍል በፍጥነት እየሮጡ ገቡ። ዙሪያ ገባውን በትኩረት እየቃኙ ምን ተፈጠረ? ምንድነው የሆነው? እያሉ በመጮህ በቅድሚያ የአባቴን ቀጥለው የሌሎቻችንን የአካል ደህንነት በእይታም በዳበሳም አጣሩ። አባቴ በክፍሉ አንደኛው ማዕዘን ላይ ደገፍ ብሎ በመቆም አንዳችሁ የፊት ለፊቱ በር ላይ ቆሙ፣ ሁለታችሁ በቶሎ ወደ ቤቱ ጀርባ ሂዱና አካባቢውን ቃኙ፣ ከውጭ ወደ ውስጥ የተተኮሰ ነገር ያለ መሰለኝ አለ የቤቱን የውስጥ ግድግዳዎች አስተውሎ እያየ። አጃቢዎቹ የአባቴን ትዕዛዝ እንደሰሙ በፍጥነት ከክፍሉ ወጡ። ሁላችንም ከተኛንበት ቀና ቀና ማለት ጀመርን። አባቴ አሁንም ጮክ ብሎ እንዳትነሱ፣ በያላችሁበት ቆዩ አለን። አስከትሎም
የተጎዳ ሰው አለ በማለት ጠየቀ። ሁላችንም የየራሳችንንና የልጆቻችንን ሰውነት ተራ በተራ እየዳበስን ደህና ነን አልነው። መስተዋት እንዳይቆርጣችሁ ተጠንቀቁ፣ እንዳትንቀሳቀሱ አለን። አሁንም በክፍሉ ውስጥ የወደቀ ባዕድ ነገር እንዳለ ለማየት ዙሪያ ገባውን እያማተረ። ለ10 ደቂቃ ያህል በተኛንበት እንደቆየን ከአባቴ አጃቢዎች ውስጥ አንዱ ወዳለንበት ክፍል ተመልሶ ገባ። ሁሉ ነገር ሰላም ነው፣ ተነሱ አለን። በወለሉ ላይ የረገፈው መስተዋት እንዳይቆርጠን ተጠንቅቀን ሁላችንም በቀስታ ከተኛንበት እየተነሳን ቆምን። ወደ ክፍላችን የገባው የአባቴ አጃቢ በተሰበረው መስኮት ወደ ውጭ እያየ የሚገርም እኮ ነው ጀነራል፣ የሆነውን ነገር አየኸው? ተአምር እኮ ነው አለ። ምን እንደተከሰተ ለአባቴ ለማሳየት እየሞከረ። በቅድሚያ አባቴ፣ ቀጥሎ ሌሎቻችንም በየተራ በሰፊውና በተሰበረው መስኮት በኩል አንገታችንን ብቅ እያደረግን ወደ ውጭ ተመለከትን። ያልጠበቅነውን ነገር አየን። ሁለቱ የአባቴ አጃቢዎች በውጭ በኩል ከተሰበረው መስኮት ስር ወድቆ እያጣጣረ ያገኙትን ትልቅ ጆፌ አሞራ በግራና በቀኝ ክንፉ አንጠልጥለው ይዘው እየተንገዳገዱ ወደ ግቢው ዋና በር ሲሄዱ አየን። የሆነው ነገር የጥቃት እርምጃ እንዳልሆነ ስናውቅ ሁላችንም በረጅሙ ተነፈስን። ደስታችን ግን አልተመለሰም። ድንጋጤው በቀላሉ ሊለቀን ስላልቻለ ወደ ነበርንበት የደስታ ስሜት በቀላሉ መመለስ አልቻልንም። በመጥፎ የስሜት ድባብ ውስጥ ሆነን ትንሽ አብረን ከቆየን በኋላ እንደ ከፋን ተለያየን። መቼ ተመልሰን እንደምንገናኝም አናውቅ። ምዕራፍ 12 ጦርነት እንደ ሥራ። ይህንን የአገረ ካኦፒን አጭር ታሪክ ላስነብባችሁ መጻፍ ከጀመርኩ 1 ወር አለፈኝ። አእምሮን በሚያስጨንቅ ሥራ ላይ ለብዙ ሰዓታት መቆየት ስለማልችል በየቀኑ የምጽፈው ከ3 ሰዓት ላልበለጠ ጊዜ ብቻ ነው። ብዙውን ጊዜ የምጽፈው በመወዳትና በጠባቧ የቤቴ ባልኮኒ ላይ ተቀምጬ ቢሆንም አንዳንዴ የመሰልቸት ስሜት ሲሰማኝ በካፌ፣ በመናፈሻ ቦታ ወይም በቤተ መጻሕፍት ውስጥ ተቀምጬ እጽፋለሁ። ዛሬም ከቤቴ ራቅ ማለት አሰኘኝና ወደ የሮዘርስሃይም የሕዝብ ቤተ መጻሕፍት በጧት ጎራ ብያለሁ። ቤተ መጻሕፍቱ ሰፊና በደመቀ መብራት የተሞላ በመሆኑ በተለይም ደመናማ የአየር ጸባይ ባለበት ቀን እዚህ መምጣት ብሩህ ስሜት ይፈጥርልኛል። ጥሎብኝ ደመና ያጠላበት የአየር ጸባይ አልወድም፣ ስሜቴን ያውከዋል። መቀመጥ ሲሰለቸኝና ዞር ወር እያልኩ እግሬን ለማፍታታት ስፈልግም የቤተ መጻሕፍቱ ስፋት የልብ የሚያደርስ ስለሆነ ይመቸኛል። ከሁሉም በላይ በዚህ ቤተ መጻሕፍት መገኘትን እንድወደው ያደረገኝ የተጠቃሚዎቹ ስነ ስርዓትና ጨዋነት ነው። ጀርመኖች ቤተ መጻሕፍት ሲጠቀሙ ድምፅ አያሰሙም። የቤተ መጻሕፍቱን ንብረትም እንደ ግል ንብረታቸው ነው በጥንቃቄ የሚይዙት። ለሌሎች ተጠቃሚዎች ያላቸው አክብሮትና እንክብካቤም የሚደንቅ ነው። ጀርመኖች ለሌሎች የዘር ጥላቻ ያላቸው እንደሆኑ ተደርጎ በስፋት ሲወራ በሰማይ ነበረ። ቢሆንም እኔ በምኖርበት አካባቢ ግን እስካሁን ይህንን የሚያረጋግጥ ክስተት አላጋጠመኝም። በንቀት ወይም በጥላቻ አይተውኝ አያውቁም። እንዲያውም መረጃ ፈልጌ ጀርመኖችን በእንግሊዝኛ ስጠይቃቸው ከመንገዳቸው በመውጣትና በሚያስቸግራቸው ቋንቋ ለመናገር በመጣር ጭምር ሊረዱኝ ይሞክራሉ። በእነሱ ላይ ስሰማው የኖርኩት ሐሜትና ተግባራቸው አልጣጣምልኝ እያለ እገረማለሁ። በአጠቃላይ በቤተ መጻሕፍቱ የማያቸው ጀርመናውያን ምን ያህል ስርዓታዊ የአኗኗር ባህል ያላቸው መሆኑን ሳይ በእነሱ እጆች የተሰሩ ማሽነሪዎች፣ አውቶሞቢሎች እና መድኃኒቶች ለምን በጥራታቸው የላቁ ለመሆን እንደበቁ ሚስጥሩን እረዳዋለሁ። ዛሬ የዕለቱን የጽሑፍ ስራዬን ለመስራት በቤተ መጻሕፍቱ አንድ ማዕዘን ጥግ ላይ ተሰይሜያለሁ። ካቆምኩበት ልቀጥል። የካሊቲ መንግስት የሊበራል ፓርቲውን እቅድ የምዕራባውያን መንግስት የመገልበጥ ሴራ እንደሆነ አድርጎ ወነጀለው። በሊበራል ፓርቲው መሪዎች ላይ ህጋዊ እርምጃ ሊወስድ እንደሚችልም አጥብቆ ዛተ። ሰነዱ የትጥቅ ትግል በሚያካሄዱት ድርጅቶችና የእነሱ ደጋፊ በሆኑት ሚዲያዎችና ህዝብም ዘንድ ከፍተኛ ተቃውሞ ገጠመው። ሰነዱ የመንግስት ተጠያቂነትን ለማስቀረት፣ የትጥቅ ትግሉን ለማዳከምና ህዝቡን በአምባገነኖች በከንቱ ለማስጨፍጨፍ የቀረበ ሴራ ተደርጎ ተወገዘ። አብዛኛው ህዝብም ተዋጊዎቹ በአጭር ጊዜ መንግስትን ያሸንፋሉ ብሎ ስላመነ የሰላማዊ ትግል ጥሪውንም ሆነ የሽግግር መንግስት የማቋቋሙን ጥያቄ አጥብቆ ተቃወመው። በተለይም በውጭ ሀገራት የሚኖሩት ሀገረ ካኦፒያውያን የሊበራል ፓርቲው ሰነድ ወደ ድል እየገሰገሰ የሚገኘውን የትጥቅ ትግል የሚያዳክም የሲአይኤ ሴራ ነው በማለት በስፋት አብጠለጠሉት። የሚገርመው ግን በአሜሪካን ሀገር የሚኖሩ ሀገረ ካኦፒያውያን ራኬሎ ሆሳን የሲአይኤ ቅጥረኛ አድርገው በሚያወግዙበት ወቅት ተከታታይ ሰላማዊ ሰልፎችን በነጩ ቤተ መንግስት በር ላይ እያካሄዱ የአሜሪካ መንግስት በካሊቲ መንግስት ላይ ጫና እንዲያደርግ ይማጸኑ ነበር። ከግራ ከቀኝ በደረሰበት ጫና የሊበራል ፓርቲው ሐሳቡን ብዙም ሊገፋበት አልቻለም። የፓርቲው ፕሬዝዳንት ራኬሎ ሆሳ የቀረበው የሰላማዊ ትግል አማራጭ ተቀባይነት ካላገኘና ካልተተገበረ በስተቀር
ሀገሪቱ ከመፍረስ ህዝቡም ከባሰ አስቀያሚ እልቂት እንደማይድን አጥብቃና ደጋግማ አሳሰበች። ከጥቂት አናሳ ድጋፍ ካላቸው ፓርቲዎችና ከአንዳንድ ምሁራን በስተቀር ራኬሎን እንኳንስ ሊደግፏት በትኩረት ሊያዳምጣት የፈለገ አልነበረም። ባጭሩ የራኬሎ ሐሳብ በመንግስት ሴረኝነትና በህዝብ ያላዋቂነት ትብብር ተሸነፈ። ሰሚ ባያገኝም ከሀገሪቱ ታዋቂ ምሁራን መካከል እስከ መጨረሻው የራኬሎን ሐሳብ ደግፎ የቆመው አዛውንቱ ደራሲ ኒሻ ብቻ ሆነ። ኒሻ ይህ የዛሬ የራኬሎ የሐሳብ ሽንፈት የነገ የሀገርና የህዝብ ሽንፈት እንደሚሆን አልገባችሁም በማለት ተደጋጋሚ ትችት አቀረበ። የመንግስት ዛቻም ዛቻ ሆኖ አልቀረም። ራኬሎ ሆሳ የውጭ ጠላቶች ሴራ አስፈጻሚ በመሆንና መንግስትን በህገወጥ አመፅ ለመገልበጥ በመሞከር የሀገር ክህደት ወንጀል ተከሳ ታሰረች። በመታሰሯም ከውጭ መንግስታትና ከሰብአዊ መብት ተከራካሪ ድርጅቶች በስተቀር የሀገሬው ህዝብ ብዙም ሳያዝንላትና ከእስር እንድትፈታም ሳይጮህላት ቀረ። የታጠቁት ኃይሎችም የማያዋጣ መስዋዕትነት እንደምትከፍል ሞኛ ሞኝ የፖለቲካ መሪ አድርገው በመቁጠር ክፉኛ ሲሳለቁባት ሰነበቱ። ራኬሎ በታሰረች በሳምንቱ ሌላ አስደንጋጭ ዜና ተሰማ። እድሜ ልኩን በነፃነት ሐሳቡን ሲገልጽ የኖረው አዛውንቱ ደራሲ ኒሻ በመንግስት ላይ አመጽ የማነሳሳት ክስ ተመስርቶበት ታሰረ። ይህ የኒሻ መታሰር የካሊቲ መንግስት ወደ ፍጹማዊ አምባገነንነት የመሸጋገሩ ማሳያ ተደርጎ በመገናኛ ብዙሃንና በሐሳብ ነፃነት ተሟጋች ድርጅቶች በስፋት ተወገዘ። በምርጫ ማግስት በድንገት የተጀመረው ጦርነት አሸናፊ ሳይኖረው 14 ዓመታት ሞላው። ሀገረ ካኦፒ ዴሞክራሲም ሆነ ህገ መንግስትም የሌላት ሀገር ሆና ቀጠለች። ጠቅላይ ሚኒስትር ካሊቲም መፈንቅለ መንግስት ባካሄደበት ዕለት ምሽት ላይ በአማላይ ንግግር ለህዝብ የገባውን ቃል ሁሉ ረስቶ ስልጣኑን በማጠናከርና የአገዛዝ ዕድሜውን በማራዘም ስራ ላይ ብቻ ተጠመደ። እስካሁን በሀገሪቱ በተካሄደው ጦርነት ምክንያት የሞቱት ሀገረ ካኦፒያውያን ቁጥር ከ570 ሺህ የተሰደደው ህዝብ ደግሞ ከ2.2 ሚሊዮን በላይ ደርሷል። በህዝቡ መካከል የነበረው ማህበራዊ ትስስር ከጊዜ ወደ ጊዜ እየላላ ጦርነቱ የመንግስትና የተቃዋሚዎች ብቻ ሳይሆን በሂደት የብሔረሰብ መልክ ያለው የእርስ በርስ ጦርነት እየሆነ መጣ። የነገ ሀገር ተረካቢ መሆን ያለባቸው አብዛኛዎቹ የሀገሪቱ ህጻናትና ወጣቶች ከትምህርት ገበታ ውጭ ሆኑ። በጦርነቱ ምክንያትም የሀገረ ካኦፒ ኢኮኖሚ ተንኮታኮተ። ፋብሪካዎች በመዘጋታቸው፣ ቱሪዝም በመቆሙ፣ አብዛኛዎቹ የተፈጥሮ ሀብት ያለባቸው አካባቢዎች በአማጽያኑ እጅ በመውደቃቸው የመንግስትም ዋና ትኩረት በጦርነት ላይ በመሆኑ ስራ አጥነት በከፍተኛ መጠን ተስፋፋ። የሀገሪቱ የዋጋ ግሽበትም ከ500 እጅ በላይ አሻቅቦ የሀገሪቱን ገንዘብ ተራ ወረቀት እያደረገው መጣ። ህዝቡ የኑሮ ውድነቱን መቋቋም ስለተሳነውም በአብዛኛው የመንግስት ወይም የአማጽያኑ ታጣቂ ለመሆን ተገደደ። እድል ያገኘውም ከሀገሩ እየወጣ በገፍ ተሰደደ። ከሁሉም በላይ በኢኮኖሚው ምክንያት የካሊቲ መንግስት በከፍተኛ መጠን ተዳከመ። በገፍ ለሚያሰለጥነው ሰራዊት ስንቅና ትጥቅ ማቅረብ ጭምር እያቃተው መጣ። ቀስ በቀስም ከግማሽ በላይ የሆነው የሀገሪቱ ግዛት ከቁጥጥሩ ውጭ ሆነ። በአንጻሩም የድርጅትና የዓላማ ትብብር መፍጠር ባይችሉም አማጽያኑ የበለጠ እየተጠናከሩ የሚቆጣጠሩት ግዛትም እየሰፋ መጣ። ከሽምቅ ተዋጊነትም አልፈው ምሽግ ይዘው ራሳቸውን ለመከላከልና የጠላትን ምሽግ አጥቅቶ ለመቆጣጠር ወደሚያስችል የሰራዊትነት ደረጃ እያደጉ መጡ። የትጥቅ ትግል እያካሄዱ ያሉት ሶስቱም አማጽያን የበለጠ እየተጠናከሩ ቢመጡም ከሁሉም የበለጠ መጠናከር የቻለው ግን የማሎኮቫ ህዝብ ነፃ አውጪ ድርጅት ነው። ነፃ አውጪ ድርጅቱ በጎረቤት ሀገር ጭምር እየተረዳ የዓመቱ አጋማሽ ላይ የሀገረ ካኦፒን ብቸኛ ወደብና የነዳጅ ማጣሪያ ተቋም በቁጥጥሩ ስር አዋለው። ነፃ አውጪ ድርጅቱ ከሌሎቹ አማጽያን በተሻለ ውጤት ለማምጣት የቻለው ራሱን በብሔረሰብ ማንነት ያደራጀ ከመሆኑ በተጨማሪ ጠንካራ የህዝባዊነት ዲሲፕሊን በማሳየቱ እንደሆነ ይነገርለታል። ነፃ አውጪ ድርጅቱ ህዝብን በመንከባከብና በማክበር ባህሪው ከሌሎቹ የተሻለ ዝናን አትርፏል። ከዚህም በተጨማሪ ጠንካራ ማዕከላዊነት ያለው አመራር አካል ያለው መሆኑ፣ የሚታገልለት ዓላማ ግልጽና የማያሻማ ሆኖ መቀመጡ፣ የአመራሩን የማዘዣ ምሽግ ከመንግስት ጥቃት በብቃት መከላከል የሚያስችለው ነፃ መሬት ቀድሞ መፍጠሩ፣ ነፃ ባወጣቸው አካባቢዎች ጠንካራ የህዝብ አስተዳደር መዋቅሮችን በህዝብ ምርጫ ማቋቋሙ፣ ከሁሉም በላይ ምርኮኞችን በተመለከተ ያለው ጥሩ የአያያዝ ስልቱ፣ ከመንግስት ጋር የሚሰሩ ዜጎችን በጠላትነት ስሜት የማያይ መሆኑና የፕሮፓጋንዳ ስልቱ ቁጥብና የተጠና መሆኑ ከሌሎች ቀድሞ ግዙፍ ሰራዊት ለመፍጠርና ውጤታማ ለመሆን አስችሎታል። በእርግጥ ይህ ባህሪው በራሱ ብሔረሰብና ግዛት ውስጥ ጥንካሬ ቢፈጥርለትም የተገንጣይ አጀንዳ አራማጅ መሆኑ ግን በሌላው የሀገረ ካኦፒ ህዝብና በውጭ መንግስታት ዘንድ ተቀባይነት እንዳይኖረው አድርጎታል።
የካሊቲ መንግስት በሁሉም አቅጣጫ ከበባ ውስጥ በመግባቱ እና የሀገሪቱን ብቸኛ ወደብ በመነጠቁ የጦር መሳሪያም ሆነ ነዳጅ በአውሮፕላን ብቻ ለማጓጓዝ ተገደደ። የውጭ ምንዛሪ አቅሙ እየተዳከመና በሚፈጽመው የሰብአዊ መብት ጥሰት ምክንያትም ከውጭ መንግስታት ምንም አይነት ድጋፍ የሚያገኝበት እድል ስለሌለ አብዛኛውን የሀገሪቱን ግዛት እየለቀቀ ኃይሉን በዋና ከተማው በማዮ የቅርብ ርቀት አካባቢ ለማከማቸት ተገደደ። የአማጽያኑን ጥቃት መቋቋም እየተሳነው ሲመጣም የካሊቲ መንግስት ጭካኔ የበለጠ እየጨመረ መጣ። የማሎኮቫ ህዝብ ነፃ አውጪ ድርጅት ከወደቡም በተጨማሪ የማሎኮቫ ህዝብ የሚኖሩበትን ግዛት ሙሉ በሙሉ ተቆጣጠረው። ከ2 ዓመት በኋላ ህዝበ ውሳኔ አካሂዶ ነፃ ሀገር እንደሚመሰርት ይፋ አደረገ። በዚህ የነፃ አውጪው አቋም የካሊቲ መንግስት ብቻ ሳይሆን የሀገረ ካኦፒን አንድነት መቀጠል የሚደግፈው አብዛኛው ህዝብም ተቆጣ። በርካታ የውጭ መንግስታትም የሀገረ ካኦፒ ግዛታዊ አንድነት መከበር እንዳለበት አሳሰቡ። በዚህ ምክንያት ጦርነቱ አስቀያሚ ገጽታ እየያዘ መጣ። በሀገሪቱ ዋና ከተማና በተለያዩ ትልልቅ ከተሞች የሚኖሩ የማሎኮቫ ተወላጆች በተለየ ሁኔታ እየታደኑ በገፍ ታሰሩ። በአንዳንድ አካባቢዎችም በብሔረሰብ ማንነታቸው ተለይተው የግፍ አገዳደል ተፈጸመባቸው። ህይወታቸው አደጋ ላይ የወደቀው የማሎኮቫ ብሔረሰብ ተወላጆች የቻሉት ነፃ አውጪው ወደ ተቆጣጠረው ግዛት ሸሽተው ገቡ። ያልቻሉትም በየሚኖሩበት አካባቢ እየተሰባሰቡ ባልሞት ባይ ተጋዳይነት ተደራጅተው በመዋጋት ራሳቸውን መከላከል ጀመሩ። የሰብአዊ መብት ተሟጋች ድርጅቶች ባወጡት ሪፖርት በ3 ወር ጊዜ ውስጥ ብቻ ከ15,000 በላይ የማሎኮቫ ብሔረሰብ ተወላጆች መገደላቸውንና በየእስር ቤት ውስጥ ያሉ ከ35,000 በላይ የሆኑ የብሔረሰብ ተወላጆች እስረኞችም ህይወታቸው አደጋ ላይ መሆኑን አጋለጡ። ዓለም አቀፍ ድርጅቶች ጦርነቱ እንዲቆም አብዝተው ቢጫጫሁም የሚሰማ ግን አልተገኘም። ሁኔታዎች የበለጠ እየተባባሱና ከቁጥጥር ውጪ እየሆኑ መጡ። መንግስት የበለጠ እየተዳከመና በሀገሩ ላይ ቁጥጥር እያጣ፣ ተፋላሚዎቹ ደግሞ በሂደት ወደ ርዕሰ ከተማዋ ወደ ማዮ እየተጠጉ መጡ። የፌዴራሊስት ፓርቲው በሊፓር ግዛት ውስጥ የሚገኘውንና የሀገሪቱን 90% የኤሌክትሪክ ኃይል የሚያመነጨውን ግድብ ተቆጣጠረው። የመብራት ስርጭቱን እንዲቋረጥ ስላደረገውም አብዛኛው የሀገረ ካኦፒ ግዛት በጨለማ ተዋጠ። ለመብራትም ሆነ ለምግብ ማብሰል ዛፍ እየቆረጡ መማገድ በዋና ከተማዋ በማዮ ጭምር ተጀመረ። የፌዴራሊስት ፓርቲው ከዚያ አልፎ የማዮ ከተማ የመጠጥ ውሃ ማጣሪያና ማከማቻ የሆነውን ግድብ ተቆጣጠረው። የካሊቲ መንግስት እጁን ካልሰጠ በስተቀር የመጠጥ ውሃ ወደ ከተማዋ እንደማይለቀቅም አሳወቀ። እንደኔ ቤተሰቦች በግቢያቸው ውስጥ የጉድጓድ ውሃ ከሌላቸው ጥቂት ድርጅቶችና ግለሰቦች በስተቀርም ውሃ የተቋረጠበት ህዝብም በከተማዋ መሃል ከሚፈሱት ወንዞች ውሃ በጀሪካን እየቀዳ ለመጠቀም ተገደደ። ወንዞቹ በፋብሪካዎች ፍሳሽ የተበከሉ ስለሆኑ ለህዝቡ ጤና አደገኛ ሆኑ። በሳምንታት ውስጥ ከፍተኛ ውሃ ወለድ በሽታ ተከስቶ ብዙዎች በተለይም ህፃናት ህይወታቸውን አጡ። ታማሚዎች በገፍ ወደ የሆስፒታሉ ቢጎርፉም በተፈጠረው የውጭ ምንዛሪ እጥረት ምክንያት ሆስፒታሎቹ መድኃኒት ስለሌላቸው ህዝቡን ከሞት ሊታደጉት አልቻሉም። የከተማው ህዝብ ሌላ አማራጭ አልነበረውም። የወንዙን ውሃ በማገዶ እንጨት እያፈላ መጠጣት ቀጠለ። በንጽህናዋ ትመሰገን የነበረችው የማዮ ከተማም በቆሻሻ ክምችት ተሞልታ መግማት ጀመረች። የመብራትና የውሃ እጥረቱ የህዝቡን ህይወት የበለጠ አመሰቃቀለው። ተፋላሚዎቹም ሆነ መንግስት ሰብአዊነት ተሰምቷቸው ችግሩን በድርድር ለመፍታት ፈቃደኛ አልሆኑም። ተፋላሚዎቹ መብራትና ውሃ ማቋረጡን መንግስትን የማስገደጃ መሳሪያ አድርገው ሊጠቀሙበት ሲሞክሩ፣ መንግስትም የህዝቡን አሳሳቢ ችግር በመገንዘብ ለመደራደርም ሆነ ሽንፈቱን ለመቀበል ፈቃደኛ አልሆነም። እንዲያውም አማጽያኑ መብራትና ውሃ እንዲቋረጥ ማድረጋቸውን ለህዝቡ ደህንነት የማያስቡ ጨካኞች መሆናቸውን ማሳያ አድርጎ በማቅረብ ፕሮፓጋንዳ ሊሰራበት ሞከረ። ሽንፈቱ የበለጠ እያስቆጣውና እያስፈራው የመጣው የካሊቲ መንግስት አየር ኃይሉን በመጠቀም የታጠቁ ኃይሎችን ከሰላማዊ ህዝብ ሳይለይ በገፍ መጨፍጨፍ ጀመረ። አብዛኛው ህዝብ የአማጽያኑ ደጋፊ እንደሆነ ስለሚያውቅ የሚደርስበትን ዓለም አቀፍ ውግዘት ከምንም ሳይቆጥር በበቀል ስሜት ጭፍጨፋውን አጠናክሮ ቀጠለበት። በአማጽያኑ ቁጥጥር ስር የወደቁትን ከተሞች እንደ ጠላት ምሽግ በመቁጠር በአውሮፕላን ድብደባ አፈራረሳቸው። በውስጣቸው የሚገኘውን የመሰረተ ልማት አውታርም እንዳልነበር አድርጎ አወደመው። ለብዙዎቻችን ሩቅ ይመስለን የነበረው ጦርነት ቀስ በቀስ ለሁላችንም እየቀረበ መጣ። ይህ ሁሉ ቀውስ በሀገርና በህዝብ ላይ ለምን፣ እንዴትና በማን እንደተፈጠረ በውል ማሰብና ማገናዘብ ሳንችል ችግሮቹ እንደዋዛ እያሳሳቁን ደጃችን ላይ ሲደርሱ ማየት ጀመርን። ሁሉ ነገር እያለፈ ያለው እንደ ረጅም ህልም ሆነ። ህይወትን ለማጣጣምና ለማርዘም ተብሎ የተያዘ ስልጣን
እና ሀብት ሕይወትን የሚያመርና የሚያሳጥር የአደጋ ምንጭ እየሆነ መጣ። ጊዜው ስልጣንና ሀብት ባልኖረኝ የሚያስብል ሆነ። ለእኔ አይነቱ ሰው ተራ ዜጋና ድሃ መሆን የሚያስቀናበት ጊዜ መጣ። ይህ መረዳት ከጊዜ ጋር እንደ ፊልም ወደ ኋላ ተጠንጥኖ መመለስ ቢችል ኖሮ ምንኛ መታደል ነበር እያልኩ ተመኘሁ እንደ ሞኝ። ምዕራፍ 13 የአሞራው ሟርት። አንድ ጧት ላይ ቤቴ ውስጥ ቁጭ ብዬ ቁርሴን እየበላው ሳለ ከፊት ለፊት ያለውን ትልቁን የሳሎናችንን መስኮት ሳይ የልጄን የልደት በዓል የበጠበጠው ጆፌ አሞራ ድንገት ታወሰኝ። ምን አይነት መጥፎ አጋጣሚ ነው! እንዴት እንዲህ ያለ አስደንጋጭ ነገር ካልጠፋው ጊዜ በልጄ የልደት ቀን በድንገት ተከሰተ እያልኩ ከራሴ ጋር ለማውራት ሞከርኩ። ግን በሆነው ነገር ከመገረም ያለፈ መልስ አልነበረኝም። በአጠቃላይ የሀገሪቱ መጥፎ ድባብ የፈጠረብኝ ስሜት ግን በእጅጉ አዋኪ ሆኖብኝ ሰንብቷል። ከፊታችን የባሰ መጥፎ ጊዜ እየመጣ መሆኑን መገንዘቤም ስራ የመስራት ፍላጎቴን አሳጣኝ። ቁርስ ከበላው በኋላ የማይቀርበት አንድ የስራ ቀጠሮ ስለነበረኝ ያለ ፍላጎቴም ቢሆን ከቤቴ መውጣት ነበረብኝ። እንደ ነገሩ ለባብሼ ከቤቴ ስወጣ የጸጥታ ሰራተኞች ወደ መኖሪያ ግቢያችን በርከት ባሉ የወታደራዊ ተሽከርካሪዎች ተጭነው በድንገት ሲገቡ አየሁ። በመንግስት የተመደቡልን የቤታችን ጠባቂዎችም ቀድሞ የተነገራቸው ነገር ያለ በሚመስል ሁኔታ የሚሆነውን በዝምታ ከማየት በስተቀር ምንም አይነት የተለየ እንቅስቃሴ እያሳዩ አይደለም። ከታጣቂዎቹ ውስጥ አንዱ ወደ እኔ መጣና ወደ ቤቴ ተመልሼ እንድገባ ወይም መኪናዬ ውስጥ ገብቼ እንድቀመጥ በትዕዛዝ መልክ ነገረኝ። ምን እንደተፈጠረ ልጠይቀው በሞክርም ቀና መልስ ሊሰጠኝ አልፈለገም። እንዲያውም ቆጣ ብሎ ግባ አልኩህ እኮ አለኝ። የሚሆነውን ማየት ስለፈለግኩ ወደ ቤት ከመግባት ይልቅ መኪናዬ ውስጥ ገብቼ ተቀመጥኩ። ታጣቂዎቹ ወደ ዋናው የአባቴና የእናቴ ቪላ ዘልቀው ገቡ። ለ10 ደቂቃ ያህል በቤት ውስጥ ከቆዩ በኋላ እናቴን እጇ ላይ ካቴና ጥልቀው ይዘዋት ሲወጡ አየሁ። የማየው በእውኔ መሆኑን ማመን ከብዶኝ በድንጋጤ የመኪናዬን በር ከፍቼ ወጣሁ። ቀድሞ ወደ ቤት ወይም ወደ መኪናዬ እንድገባ ያዘዘኝ ታጣቂ የጠመንጃውን አፈሙዝ ወደ እኔ አቅጣጫ ዞሮ ግባ ብያለሁ በማለት አንባረቀብኝ። ሌላ አማራጭ አልነበረኝም። ተመልሼ መኪናዬ ውስጥ ገብቼ ተቀመጥኩ። በህልሜ ነው ብዬ በማሰብ ራሴን በራሴ ልቆንጥጠው ብሞክርም ልነቃ አልቻልኩም። የአሞራው ሟርት ደረሰ እንዴ በማለት ራሴን ጠየቅኩ። እናቴን መኪና ላይ አስገብተው ይዘዋት ከግቢው ወጡ። ምን እየሆነ እንደሆነ ግራ ገባኝ። ደነገጥኩ። ሁሉም ታጣቂዎች ከግቢያችን መውጣታቸውን እንዳየው የግቢያችንን ጠባቂዎች ለማነጋገር ከመኪናዬ ወርጄ ወደ ዋናው በር ሄድኩ። የጥበቃ ኃላፊውን 10 አለቃ ቲቢቢን እነማን ናቸው? ከየት እንደታዘዙ ነግረውሃል? በማለት ጠየቅኩት። ፖሊሶች ናቸው፣ እንዲያውም አዛዡ የሻለቃ ማዕረግ ያለው መኮንን ነው አለኝ። የት እንደሚወስዷት ነገሩህ? አልኩት። ጠይቄያቸው ነበር፣ ግን ሊነግሩኝ አልፈለጉም። አይዞህ ቀስ ብለን እናውቃለን አለኝ ሊያረጋጋኝ እየሞከረ። የነበረኝን የሥራ ቀጠሮ ደውዬ በመሰረዝ ወደ ሥራ መሄዴን ትቼ ተመልሼ ወደ ቤት ገባሁ። ለሚስቴ ስለሆነው ነገር ነገርኳት። እናቴን አብዝታ ስለምትወዳት ሰውነቷ በድንጋጤ ራደ። መሬት ላይ ቁጭ ብላ ተንሰቅስቃ አለቀሰች። አባቴ ጦርነቱ እየተጠናከረ ከመጣ በኋላ ወደ ቤቱ መምጣት ካቆመ ቆይቷል። ቀንም ሌሊትም ስራውን የሚሰራው በቤተ መንግስቱ አጠገብ በሚገኘው የሀገሪቱ መከላከያ ሚኒስቴር ዋና መምሪያ ህንፃ ውስጥ ሆኖ ነው። ትንሽ ቆይቼ አባቴ ደህና መሆኑን ለማወቅ ደህና ከሆነም በእናቴ ላይ ስለሆነው ነገር ያውቅ እንደሆነ ለመጠየቅ ደወልኩለት። ስልኩን አነሳው። በቅድሚያ ደህንነቱን ጠየቅኩትና እናቴ ስለሆነችው ነገር አውቀሃል አልኩት። ዝግ ባለ ድምፅ ሰምቻለሁ፣ ምንም አትሆንም፣ አትጨነቅ አለኝ። ከአነጋገሩ ብዙም ሊያወራኝ እንዳልፈለገ ገብቶኛል። በተቻኮለ ድምፅ ከግቢ አትውጣ፣ ራስህን ጠብቅ፣ ምናልባት ሰሞኑን ደውለህ ካላነሳሁልህም እንዳትጨነቅ፣ ውጥረት ላይ ስለሆንኩ ነው ብሎኝ ስልኩን ዘጋው። አባቴ ደህና በመሆኑና ስለ እናቴ ማውቃለሁ በማለቱ ትንሽ እፎይታ ቢሰማኝም ብዙም ሊያወራኝ ባለመፈለጉ ግራ ተጋባው። ራሱ አባቴ ጨክኖ እናቴን አሳሰራት ወይስ ከሱ እውቅና ውጪ የካሊቲ መንግስት አሰራት? እንዴትና ከማንስ ነው ራሴን የምጠብቀው? ለእነዚህ ጥያቄዎች መልስ አልነበረኝም። ምድራዊ ሲኦል። የማሎኮቫ ነፃ አውጪ ድርጅት ጦር ነፃ አወጣዋለሁ ያለውን ግዛት ሙሉ በሙሉ የተቆጣጠረ ቢሆንም በማንነታቸው ጥቃት እየደረሰባቸው ያሉ የብሔረሰቡን ተወላጆች ሕይወት ለመታደግ ሲል ከያዘው ግዛት አልፎ ወደ ዋና ከተማዋ ወደ ማዮ መገስገስ መጀመሩ ተሰማ። በማሎኮቫና በሊኳር ግዛት የሚኖሩና በዋናነት የካኦፒ ብሔረሰብ ተወላጅ በሆኑ ነዋሪዎች ላይ የበቀል የግድያ እርምጃ እየተወሰደባቸው እንደሆነ በስፋት ተወራ። የሀገረ ካኦፒ ዜጎችን የብሔረሰብ ማንነት በመልካቸው ለይቶ ማወቅ ስለማይቻል አብሮ የኖረው ሕዝብ አንዱ ሌላውን የማያምንበት ሁኔታ ተፈጠረ። በአንዳንድ አካባቢዎች በአንድ ትምህርት ቤት አብረው ያደጉ
የንግድ ሽርካ የነበሩ በጉርብትና ዕድሜ ልክ አብረው የኖሩ ሰዎች ከመጣላትም አልፈው ሲገዳደሉ ማየት የተለመደ ሆነ። የጋራ ልጆች ያፈሩ ትዳሮች ሳይቀሩ በብሔረሰብ ልዩነት ምክንያት መፈራረስ ጀመሩ። በመቻቻልና በሰላም ወዳድነቱ የሚታወቀው የሀገረ ካኦፒ ሕዝብ ባህሪው በፍጥነት እየተቀየረ መጣ። ዘመን አመጣሹን ማህበራዊ ሚዲያ በመጠቀም ጽንፈኛ ኃይሎች በቀላሉ ጥላቻን የማስፋፋትና አንዱን ሕዝብ በሌላኛው ላይ የማነሳሳት ዕድል አገኙ። የመንግስት መገናኛ ብዙሃን ሳይቀሩ ሕዝብን ከሕዝብ የሚያጋጭ ዘረኛ ፕሮፓጋንዳ በግልጽ ማሰራጨት ጀመሩ። የማለኮቫ ብሔረሰብ ተወላጆች ካንሰር፣ የሊኳር ብሔረሰብ አባላት ደግሞ አንበጣ በሚል ቅጽል ስም እየተጠሩ የጥቃት ኢላማ እንዲሆኑ ተደረገ። የካኦፒ ብሔረሰብ አባላትም ጥንብ አንሳ የሚል ስም ወጥቶላቸው በምላሹ ተጠቂ ሆኑ። በህዝቡ ዘንድ ከፍተኛ ማህበራዊ ከበሬታ የነበራቸው የሃይማኖት ሰዎች፣ የሀገር ሽማግሌዎች፣ ታዋቂ ምሁራን፣ በተለይም ጋዜጠኞችና የኪነ ጥበብ ሰዎች ዋና የጥላቻ ቅስቀሳው አራማጅ ሆኑ። ከቅኝ ግዛት ዘመን ጀምሮ ለ130 ዓመታት ተገንብቷል የተባለው የህዝብ አንድነት በጥቂት ዓመታት ውስጥ እንዳልነበር ሆኖ ፈራረሰ። የማለኮቫ አማጺ ኃይል ነፃ ሀገር መሰረታለሁ ካለ በኋላ የተሻለ መጠናከር የቻለው የአንድነት ፓርቲው ነው። የኃይል ሚዛኑን ለማስጠበቅ ጠንክሮ መዋጋት የጀመረው የአንድነት ፓርቲው ከሌሎቹ ቀድሞ ወደ ዋና ከተማዋ ወደ ማዮ በመጠጋት ከከተማዋ 40 ኪሎ ሜትር ርቀት ላይ የሚገኘውን የሀገሪቱን ብቸኛ የአየር ኃይል ቤዝ ተቆጣጠረው። ይህን በማድረግም መንግስት በአማጽያኑና በንጹሐኑ ህዝብ ላይ የሚያካሂደውን የአየር ድብደባ አስቆመው። የአየር ኃይሉ ከመንግስት ቁጥጥር መውጣቱን ተከትሎም መንግስት እየተሸነፈ መሆኑን የተገነዘቡ አንዳንድ የውጭ መንግስታትም የደም መፋሰሱን ለማስቆም በማሰብ ለጠቅላይ ሚኒስትር ካሊቲ ጥገኝነት ለመስጠት ፈቃደኛ መሆናቸውን አሳወቁ። ካሊቲ ግን የተሰጠውን እድል ለመጠቀም ፈቃደኛ አልሆነም። እንዲያውም የወታደራዊ ዩኒፎርም ለብሶ በየምሽቱ በቴሌቪዥን ላይ ብቅ እያለ የመጨረሻው ድል የሱ እንደሚሆን በእርግጠኝነት መናገሩን ቀጠለ። የአንድነት ፓርቲው ሳምንታትን የፈጀ ከፍተኛ ውጊያ አካሂዶ ከአየር ኃይሉ ቤዝ በተጨማሪ በማዮ ከተማ ዳርቻ ላይ የሚገኘውን የሀገሪቱን ብቸኛ ዓለም አቀፍ የሲቪል የአየር ማረፊያም ባልተገመተ ፍጥነት ተቆጣጠረው። ይህን ካደረገ በኋላም ካሊቲ ሽንፈት እንደማይቀርለት ተገንዝቦ እጁን እንዲሰጥ ጥሪ ያቀረበ። ሶስቱም ተፋላሚ ኃይሎች በሶስት አቅጣጫ ከተማዋን ከበቧት። በከተማዋ ያሉ ባለስልጣናትም ሆኑ ባለሀብቶች አየር ማረፊያው በአማጺዎቹ በድንገት በመያዙ ወደ ውጭ መሸሽ አልቻሉም። ቪዛ የተመታበት ፓስፖርት መያዝም ሆነ $1,000,000 ይዞ መገኘት ትርጉም የለሽ ሆነ። የዋና ከተማዋ ዙሪያ በተለያዩ አማጽያን በመከበቡም በተሽከርካሪ ወይም በእግር ወደ ጎረቤት ሀገር ተሰዶ መውጣትም ከባድ ሆነ። ሰዎች በመንገድ ላይ ሲጓዙ በየትኛው አማጺ እጅ ላይ እንደሚወድቁ ስለማያውቁ ዙሪያው ገደል ሆነባቸው። እናቴ ከታሰረች ከአንድ ሳምንት በኋላ የአባቴ ወንድም አጎቴ ሻለቃው ላይን አንድ ጧት ላይ ስልክ ደውሎ አስደንጋጭ ነገር አወራኝ። የአንድነት ድርጅቱ አማጺ ኃይል አየር ማረፊያውን ከተቆጣጠረው በኋላ በአየር ማረፊያው አጠገብ የነበሩት የእናቴ 2 ዓለም አቀፍ ሆቴሎች መቃጠላቸውን ነገረኝ። ማን አቃጠላቸው ብዬ ስጠይቀውም እስካሁን የታወቀ ነገር የለም አለኝ። በተጨማሪም የእናቴ የጭነት ማመላለሻ ተሽከርካሪዎች በተለጠፈባቸው የንግድ ምልክት እየተለዩ በብዙ አካባቢዎች እየተቃጠሉ መሆኑን እንደሰማ ነገረኝ። በሰማሁት ነገር ብደነግጥም ድንጋጤ ግን ብዙም አልቆየም። የእናቴን መታሰርና የጦርነቱን በየበራችን እየተቃረበ መምጣት ሳስብ በዚህ ጊዜ ስለ ሕይወት መቀጠል እንጂ ስለ ንብረት መጨነቅ ትርጉም የለሽ ሆነብኝ። እናም መደንገጤ በስህተት እንደሆነ በመረዳት የሰማሁትን ቶሎ ረሳሁት። ከተማዋን ባለ በሌላ አቅሙ ያጠረው መንግስት እንኳንስ እጁን ሊሰጥ እስከ መጨረሻው የደም ጠብታ ጠላቶቹን እንደሚፋለም አሳወቀ። ተፋላሚዎቹ ገና ወደ መሃል ከተማዋ መግባት ያልቻሉ ቢሆኑም በአንዳንድ የከተማዋ ሰፈሮች ግን ራሳቸውን ከግድያ ለማዳን የተደራጁ ታጣቂዎች የየራሳቸውን ሰፈር ምሽግ እያደረጉ የከተማ ውስጥ ውጊያ ጀመሩ። ተፋላሚ ኃይሎች ገና ወደ ከተማዋ ሳይገቡ ውጊያው ቀድሟቸው ከተማ ገባ። በታንክና በከባድ መሳሪያ ጭምር የታገዘ ውጊያ ከተማው መሃል እየተካሄደ ለብዙ ንጹሐን ዜጎች መሞት ምክንያት ሆነ። በከተማዋ ውስጥ ያሉ እስር ቤቶች እየተሰበሩና እስረኞች ጥሰው እየወጡ የከተማ ውስጥ ውጊያ አካል ሆኑ። የማዮ ከተማ ጎዳናዎች ቀባሪ በሌለው አስክሬን ተሞሉ። መንፈስ አዳሽ መዝናኛ የነበሩት የከተማዋ ወንዞችም በሰው ልጆች ደም ቀለሙ። ቀልብ ያላቸው የሀገረ ካኦፒ ዜጎች ዴሞክራሲ ለሀገረ ካኦፒ በማለት አመጽ ያስነሱበትን ቀን ረገሙ። ደራሲ ኒሻን እንደ እብድ፣ ራኬሎ ሆሳን እንደ ሴረኛ እና አላዋቂ ፖለቲከኛ ቆጥረው በማውገዛቸው ተጸጸቱ። አንድ አመሻሽ ላይ ቤቴ ውስጥ ከባለቤቴና ከ2 ልጆቼ ጋር በጠረጴዛ ዙሪያ ከበን ራት እየበላን ሳለ ቴሌቪዥኑ ስክሪን ላይ
ካሊቲ ከግማሽ ሰዓት በኋላ መግለጫ እንደሚሰጥ ማስታወቂያ ተነገረ። አባቴ በልጄ ልደት ቀን የተናገረውን በማስታወስ ምናልባት መንግስት የሽግግር መንግስት ጥያቄ ሊቀበልና ጦርነቱ ሊቆም ይችል ይሆናል ብዬ ተስፋ በማድረግ ንግግሩን በጉጉት መጠባበቅ ጀመርኩ። እንደኛ በቤት ውስጥ የመብራት ጄኔሬተር የሌለው ህዝብም መብራት ወዳለባቸው የምግብና የመጠጥ ቤቶች በገፍ በመሄድ የካሊቲን ንግግር ለመስማት በጉጉት እየጠበቀ ስለመሆኑ አንድ የቅርብ ጓደኛዬ ደውሎ ነገረኝ። የሚገርመውና ለምን እንደሆነ ባላውቅም የከተማዋ የመብራት አገልግሎት ከተቋረጠም በኋላ በሀገሪቱ ቤተ መንግስት 10 ኪሎ ሜትር ዙሪያ ያለው የስልክ አገልግሎት እስካሁን አልተቋረጠም። በተባለው ሰዓት ጠቅላይ ሚኒስትር ካሊቲ የወታደራዊ ዩኒፎርሙን ለብሶ በሀገሪቱ ቴሌቪዥን ላይ ብቅ አለ። ንግግሩ አጭር ነበር። ከተፋላሚ ኃይሎች ጋር ተመሳጥረው መንግስትን የመገልበጥ ሙከራ ያደረጉ 12 የጦር ጀነራሎችና 6 ሚኒስትሮች ላይ የሞት ቅጣት የተፈጸመባቸው መሆኑን አሳወቀ። መንግስት ውስጡን ከሴረኞችና ከቅጥረኞች ሙሉ በሙሉ እንዳጸዳና በአጭር ጊዜ ውስጥም ጦርነቱን ለማሸነፍ እንደተዘጋጀ በእርግጠኝነትና በራስ መተማመን መንፈስ አሳወቀ። ህዝቡም ሀገረ ካኦፒ እንዳትፈርስ ከመንግስት ጎን ተሰልፎ በእጁ በሚገኝ በማንኛውም መሳሪያ አማጽያኑን በያለበት በጀግንነት እንዲፋለም ጥሪ ያቀረበ። ተገደሉ የተባሉት ጄኔራሎች ስም ባይጠቀስም አባቴ አንዱ ተገዳይ ሊሆኑ ይችላል ብዬ በማሰብ ደነገጥኩ። ምን ማድረግ እንዳለብኝ ማሰብ ተስኖኝ በተቀመጥኩበት ደንዝዤ ደቂቃዎችን በጸጥታ አሳለፍኩ። ትንሽ ተረጋግቼ ወደ ቀልቤ ስመለስ ስልኬን አንስቼ ወደ አባቴ ደወልኩ። ስልኩ ዝግ ነው። ተጨነቅኩ። ግን ደግሞ ስትደውል ካላነሳው እንዳትጨነቅ ያለኝን አስታውሼ ትንሽ ለመጽናናት ሞከርኩ። የተሞከረውን መፈንቅለ መንግስት በማክሸፍ ስራ ተጠምዶ ይሆናል ብዬ ማሰብኩ። ስልኬን በድጋሚ አንስቼ ለአጎቴ ለሻለቃውን ላይ እንደወልኩ። የእሱም ስልክ አይነሳም። አባቴ ወይም አጎቴ መልሰው ቢደውሉ በሚል ተስፋ ሶፋ ላይ ደገፍ ብዬ ስጠብቅ ያለ እንቅልፍ ሌሊቱ ነጋ። በማግስቱ በእርግጥም ሀገሪቱ ልትፈርስ ነው ብለው የሰጉና የካሊቲ በስልጣን ላይ መቀጠል መፍትሄ መስሎ የታያቸው በርካታ ዜጎች የካሊቲን ጥሪ በመቀበል ሰላማዊ ሰልፍ በመውጣት ጭምር ለመንግስት ያላቸውን ድጋፍ ገለጹ። የሟቾቹ ስም ያልተገለጸ ቢሆንም ከተረሸኑት ባለስልጣናት መካከል አብዛኛዎቹ የማሎኮቫና የሊኳር ብሔረሰብ አባላት መሆናቸው በሰፊው ተወራ። አባቴ የእነዚህ ብሔረሰቦች ተወላጅ አለመሆኑን በማወቅ በመጠኑ ብጽናናም ከአባቴ ሆነ ከአጎቴ የስልክ ምላሽ ሳላገኝ ቀናቶች አለፉ። ይህ በሆነ በአምስተኛው ቀንም በስር ላይ የነበሩ ከ5000 በላይ የማሎኮቫና የሊኳር ብሔረሰብ አባላት ግድያ እንደተፈጸመባቸው ተሰማ። ባጸፋውም በማሎኮቫና በሊኳር ግዛት የሚኖሩ በብዙ ሺህ የሚቆጠሩ የካኦፒ ብሔረሰብ ተወላጆች መገደላቸውና ንብረታቸውም እየተዘረፈ መሆኑ ተሰማ። በከተማው ዙሪያ ባሉ ጫካዎችና ወንዞች ማንነታቸው ያልታወቀ ዜጎች አስክሬን በገፍ እየተጣለ መታየት ጀመረ። ከብዛቱ የተነሳ ህዝቡ የሙታኑን አስክሬን መቅበር ተሳነው። የሚያደርገውን ያጣው ህዝብ በየቤቱ ተቀምጦና በከፍተኛ ፍርሃት ውስጥ ተውጦ ታጣቂ ኃይሎቹ ከዛሬ ነገ ቤተ መንግስቱን ተቆጣጥረው ከሞት እንደሚታደጉት በማሰብ በጉጉት ይጠባበቅ ጀመር። በኮሌራ በረሃብና በግድያ የሚሞተውን ህዝብ መቁጠር የማይቻልበት ሁኔታ ተፈጠረ። የቅሚያና የዘረፋ ወንጀልም በጠራራ ፀሐይ በስፋት መፈጸም ጀመረ። በሀገረ ካኦፒ የነገሰው እርኩስ መንፈስ ከየት እንደመጣ ባላውቅም ጨዋና ሰላማዊ የነበረው ህዝቧ ባህሪ በፍጥነት ወደ አውሬነት እየተቀየረ መጣ። ማን ከማን ጋር እንደሚዋጋና ማን ማንን እንደሚገድል የማይታወቅበት ቀውስ ውስጥ ገባን። በዚህ መሃል አንድ አመሻሽ ላይ ሌላ አንድ አስደንጋጭ ዜና ተሰማ። በእስር ቤት የነበሩት የሊበራል ፓርቲ መሪዋ ራኬሎ ሆሳና አዛውንቱ ደራሲ ኒሻ ባልታወቁ ኃይሎች ተገድለው ሬሳቸው ጫካ ውስጥ ተጥሎ ስለመገኘቱ በውጪ ቴሌቪዥን ጣቢያዎች ተነገረ። ይህን ስንሰማ የመደንገጥም ሆነ የማዘን ስሜቱ ጠፋብን። አንዱ በሌላው ላይ እየተደራረበ በሚመጣው አሰቃቂ ዜና ደነዘዝን። የሐሳብ አባት ተብሎ የሚጠራው አዛውንቱ ደራሲ ኒሻ፣ ውቋ ሰላማዊ ታጋይ ራኬሎ ሆሳ ሞቱ ተብሎ ሲነገር ሁኔታዎች እንዳይመለሱ ሆነው ከቁጥጥር ውጭ እየሆኑ መምጣታቸው የበለጠ ግልጽ እየሆነ መጣ። የመንግስት እስር ቤት ውስጥ የነበሩት እነዚህ ሁለት ታዋቂ ሰዎች እንዴትና በማን እንደተገደሉ ግልጽ አልሆነም። ለሀገረ ካኦፒ ዩኒቨርሲቲ ሆስፒታል በኑዛዜ የተሰጠው የደራሲ ኒሻ አስክሬንም ጅብ ይብላው ወይንም ይቀበር ሳይታወቅ ቀረ። ሁሉም ነገር ከዜናነት ያለፈ ትርጉም አጣ። ሰምቶ ዝም ከማለት ባለፈ ለምን እንዴት ብሎ መጠየቅ ቅንጦትና ትርጉም የለሽ ሆነ። ባለስልጣን አማጺም ሆነ ሰላማዊ ሰው ሁሉም የደህንነት ዋስትና አጣ። ባለሀብት ሆኖ መገኘትም ወንጀል ሆኖ ለቀዳሚ ጥቃት አጋላጭ ምክንያት ሆነ። የሰላማዊ ትግል ተሟጋቾን ራኬሎ ሆሳንና የሐሳብ ተፈላሚ ሆነውን ደራሲ ኒሻን ጭምር አምርረው የጠሉት የእርስ በርስ ጦርነት እንደፈሩት በላቸው።
በማግስቱ ታትሞ የተሰራጨው ዘ ካኦፒ ጋዜጣ በርዕሰ አንቀጹ ላይ የሀገረ ካኦፒ የሰላም አባትና እናት ተገደሉ በማለትና የራኬሎና የደራሲ ኒሻን ፎቶግራፍ በፊት ገጹ ላይ ጎን ለጎን በማውጣት የተሰማውን ሐዘን ገለጸ። ጋዜጣው ደራሲ ኒሻን አስመስሎ ባሰራው የካርቱን ስዕል ላይም ራሱን ሆኖ ኖረና ሞተ የሚለውን ጽሑፍ በማስፈር አስነበበ። ይህ ሁሉ ሲሆን እናቴ የት እንደሆነች አላውቅም። አባቴም በስራ ውጥረት ምክንያት ሊሆን ይችላል ስልክ ስደውልለት ማንሳትም ሆነ መልሶ መደወል ካቆመ ሳምንት አልፎታል። በጣም ሲጨንቀኝ ለአባቴ ወንድም ለሻለቃ ኦላይን እንደገና ደወልኩ። አጎቴ ኦላይን ስልኩን አነሳልኝና አወራን። እናቴም አባቴም ደህና እንደሆኑና መጨነቅ እንደሌለብኝ ሊያጽናናኝ ሞከረ። አባቴ በመጨረሻው የስልክ ንግግራችን ወቅት እንዳለኝ አጎቴም ከቤቴ እንዳልወጣና ራሴን እንድጠብቅ አስጠነቀቀኝ። ማስጠንቀቂያው ብዙም ትርጉም ባይሰጠኝም ቢያንስ ከቤቴ ሳልወጣ የሚሆነውን ለመጠበቅ ወሰንኩ። በየቀኑ የሚሰማው አሰቃቂ ነገር እጅግ ከመብዛቱ የተነሳ የሆነ ስላለው ነገር በአግባቡ ማሰብና መረዳት ከተሳነኝ ሰንብቻለሁ። የሀገሪቱና የሕዝቡ የኔና የቤተሰቦቼ የመጨረሻ ዕጣ ፈንታ ምን ሊሆን እንደሚችል ማሰብና መረዳት አልቻልኩም። አካሌ ቢንቀሳቀስም ሕሊናዬ ግን ደነዘዘ። እየዋልኩ እያደርኩ ያለሁት በደመ ነፍስ ሆነ። የደህንነት ዋስትና በሌለው ሀገር ልጆች ወልጄ እንዲህ ለአደጋ በማጋለጤ ወንጀለኝነት ተሰማኝ። ከ5 ዓመት በፊት የሀገሪቱን የፖለቲካ ቀውስ አደገኛነት ቀድሞ በመረዳት ቤተሰቦቹን ይዞ ወደ ጎረቤት ሀገር የተሰደደውን የእናቴን ታናሽ ወንድም አጎቴን ጀቡልን አስታውሼ ራሴን ማሰብ እንደማይችልና ኃላፊነት እንደማይሰማው ወላጅ አድርጌ ወቀስኩ። በሩቅ ይሰማን የነበረው የከባድ መሳሪያ የተኩስ ድምፅም ሰሞኑን በቅርባችን መሰማት ጀምሯል። የኔ የሚስቴና ከሁሉም በላይ የ2 ሕፃናት ልጆቼ ሕይወት አደጋ እየቀረበው እንደመጣ ደመነፍሴ እየነገረኝ ነው። ምን ማድረግ እንዳለብኝ ግን እንኳንስ ማወቅ ማሰብም አልቻልኩም። በቁሜ ደነዘዝኩ። ስልጣንና ሀብት ዕዳ የሆነ መምጣቱን ስረዳም ሰላም ዋጋሽ ስንት ይሆን አልኩ በቁጭትና በጸጸት። ድሃና የድሃ ልጅ ሆኜ የሰላማዊ ሀገር ዜጋ ሆኜ ተፈጥሬ ቢሆን ኖሮ ምንኛ ዕድለኛ ነበርኩ ብዬም ተመኘው። ሲጨንቀኝ በሳምንቱ መጨረሻ አርብ ለቅዳሜ እኩለ ሌሊት ላይ የእጅ ስልኬ ድንገት ጮሆ ከእንቅልፌ ቀሰቀሰኝ። የደዋዩን ቁጥር ለማየት ሳልሞክር አባቴ ሊሆን ይችላል በሚል ተስፋ ስልኩን ፈጥኜ ያነሳሁት። ከጎን የተኛችውን ሚስቴን እንዳረብሻት በማሰብም ወደ ሌላ ባዶ ክፍል ሮጬ ገባሁ። ሃሎ አለ ደዋዩ። ሃሎ ማን ልበል? አባባ ነህ? እየተርበተበትኩ ጠየቅኩ። ኦሊንጎ አባታ አይደለሁም ቲቢቢ ነኝ አለኝ። ቲቢቢ የግቢያችን የጥበቃ ኃላፊ ነው። ቲቢቢ ምን ነው በደህና ነው አልኩት። ደህና ነኝ፣ እባክህን ልብስህን ልበስና ወደ ዋናው የግቢ በር በቶሎ ና፣ ሊያነጋግርህ የሚፈልግ ሰው አለ አለኝ። ፖሊሶች ናቸው? እኔንም እንደ እናቴ ወስደው ሊያስሩኝ መጥተው ይሆናል ብዬ በማሰብ ጠየቅኩት። ፖሊሶች አይደሉም፣ ቤተሰብ የሆነ ሰው ነው የፈለገህ፣ ፈጠን ብለህ ና አለኝ። እሺ መጣሁ። በፍጥነት ልብሴን ለብሼ ከቤት በመውጣት ወደ ዋናው የግቢያችን በር አመራሁ። አንድ ጥቁር ኒሳን ፓትሮል ከግቢው በር ገባ ብሎ መቆሙን አየሁ። የለጠፈው የቤት መኪና ታርጋ መሆኑን ሳይ ትንሽ ተረጋጋሁ። አንድ ሰው ከመኪናው ወርዶ ወደ እኔ አቅጣጫ ሲመጣ አየሁ። አጠገቤ እስኪደርስ ድረስ ማን እንደሆነ አላወቅኩም ነበር። ጠጋ ሲለኝ አጎቴ ሻለቃ ኦላይን መሆኑን አወቅኩ። አጎቴ ምን ነው በኩለ ሌሊት መጣህ? በደህና ነው? ምን ደህና መሆን አለ ብለህ ነው አለና ትንሽ እንደመተከዝ ብሎ ሚስትህና ልጆችህ የት ነው ያሉት አለኝ። ቤት ውስጥ ተኝተዋል። ምን ነው እናትና አባቴ ደህና አይደሉም እንዴ? አጎቴ በተደናገጠ ስሜት አተኩሮ እያየኝ ስለ እነሱ የሰማኸው ነገር የለም? መልሶ እኔን ጠየቀኝ። አባቴ መደወል ካቆመ 2 ሳምንት አልፎታል። እናቴንም የት እንዳሰሯት ምንም የማውቀው ነገር የለም። በቀደም አንተ ደህና ናቸው ካልከኝ ውጭ የማውቀው ነገር የለም አልኩት። እሺ አሁን ወደ ቤት ግባና ሚስትህንና ልጆችህን ቀስቅሳቸው። ፓስፖርታችሁንና ጥሬ ገንዘብ ካለ እሱን ብቻ ያዙና በቶሎ ነው። ለምን? የት ልንሄድ? በአስቸኳይ ከሀገር መውጣት አለብን። ይልቅ ጥያቄውን ተወውና ፈጠን በል፣ ጊዜ የለንም። አባትና እናቴ የት ናቸው? ብቻችንን ነው የምንሄደው? አጎቴ ለጥያቄ ፈጥኖ መልስ ሊሰጠኝ አልቻለም። ትንሽ ካቅማማ በኋላ ብቻችንን ነው የምንወጣው። አሁን ማሰብ ያለብህ ስለ እነሱ ሳይሆን ስለ ልጆች ሕይወት ነው። እባክህን ፈጠን በል አለኝ በተማጽኖ። አጎቴ እናትና አባቴን ጥዬ የትም አልሄድም አልኩት። አሁን መጨነቅ ያለብህ ስለ እናትና አባትህ ሳይሆን ልጆችን ስለማትረፍ ነው። ይልቁንም ቶሎ እንውጣ አለኝ አሁንም በተማጽኖ። ልጆቼንም ማትረፍ እንዳለብኝ ባምንም በዚያ ቅጽበት አባትና እናቴንም ሆነ ሀገሬን ጥዬ ለመውጣት መወሰን አልቻልኩም። እንደ ማንኛውም ሕዝብ የሚመጣውን ሁሉ እኛም እዚሁ መቀበል አለብን። የእኛ ሕይወት ከማን ይበልጣል? በድሎት ያኖረችን ሀገር ዛሬ መከራ ሲገጥማት ጥለናት ልንሸሽ አይገባም። አባትና እናቴንም በፍጹም ጥያቸው ልሄድ አልችልም አልኩትና ፊቴን አዙሬ ወደ ቤቴ ለመግባት መራመድ ጀመርኩ። አጎቴ ወደ እኔ ፈጠን ብሎ በመራመድ የቀኝ ክንዴን ያዝ አድርጎ ስማኛው ሊንጎ
አባትና እናትህን ከእንግዲህ አታገኛቸውም። እባክህን ለጊዜው ጥያቄውን ተወውና ቶሎ እንውጣ አለኝ በቁጣ። ለምንድን ነው የማላገኛቸው? የት ነው ያሉት? አታገኛቸውም አልኩህ እኮ አለኝ ቆጣ ብሎ። እኮ ለምን? አፈጠጥኩበት። አጎቴም ትንፋሹን ዋጥ አድርጎ ጥቂት ሰከንዶችን ካሳለፈ በኋላ ሁለት ትከሻዎቼን በሁለት እጆቹ አጥብቆ ይዞ ፊት ለፊት አፍጥጦ አየኝ። ወደ ጆሮዬም ጠጋ አለና የሆነ ነገር ሹክ አለኝ። ጅዝ የሚል የማይቋረጥ ረባሽ ድምፅ ተሰማኝ። ምዕራፍ 14 የታሪክ መጨረሻ። አጎቴ ኦላይን በጆሮዬ የሆነ ነገር ሹክ ካለኝ ከዚህ የእኩለ ሌሊት ክስተት በኋላ በነበሩት 7 ተከታታይ ዓመታት በአካል እንጂ በህሊና አልኖርኩም። እናም ቀጥዬ የማካፍላችሁ ታሪክ የኖርኩትንና የማስታውሰውን አይደለም። ከ7 ዓመት በኋላ በአጎቴ በሻለቃ ኦላይን የተነገረኝ ታሪክ ነው። የገጠመኝ የጤና ችግር ተሻሽሎ ማስታወስ ማንበብና መጻፍ ከጀመርኩ በኋላ ከአጎቴ ከሻለቃ ኦላይን ጋር ቢያንስ በሳምንት አንድ ቀን እየተገናኘን ሰዓታትን አብረን እናሳልፋለን። አጎቴ ኦላይን እስካሁን ስለ ቤተሰቦቼ ሁኔታ የነገረኝ ነገር ባይኖርም እኛ ከሀገረ ካኦፒ ከወጣን በኋላ በሀገሪቱ ምን እንደተከሰተ በዝርዝር አጫውቶኛል። ዛሬ አጎቴ ሻለቃ ኦላይን የሰጠኝን መረጃ መሰረት አድርጌ ቀሪውን የሀገረ ካኦፒን ታሪክ ጽፌ ላስነብባችሁ ከቤቴ በቅርብ ርቀት በምትገኝ አንድ አነስተኛ ዳቦ ቤት ውስጥ ተገኝቻለሁ። ዳቦ ቤቷ መጠሪያዋ ዳቦ ቤት ይሁን እንጂ የምትሰጠው የካፌ አገልግሎት ነው። የጀርመን ዳቦ ቤቶች ልዩ መስህብ አላቸው። የዳቦና የኬክ አደራደራቸው፣ ዝባዝንኬ ያልበዛበት የካፌ አደረጃጀታቸው፣ የሚጠቀሙበት ውብና ደማቅ የግድግዳ ቀለም፣ በግድግዳ ላይ የሚሰቅሏቸው ውብ ስዕሎች ከሚጋግሩት የዳቦ ሽታና ከሚያፈሉት ቡና ጠረን ጋር ተዳምሮ ልዩ ስሜትና ድባብ ይፈጥራል። በዚህ ምክንያት ካፌን መብያና መጠጫ አድርጎ ከመጠቀምም ባለፈ እንደ የሥራ ቢሮ መጠቀም እያደገ የመጣ ልምድ ሆኗል። ይህ ልምድ እኔም ስለተስማማኝ አልፎ አልፎ ምጽፈውና ማነበው በካፌ ውስጥ ሆኗል። የካፌው ድባብ ፈታና ዘና ያለ ስሜት ስለሚፈጥርልኝ ሳልሰለች ብዙ እንድጽፍና እንዳነብ ይረዳኛል። የሰፈሬን ዳቦ መጋገሪያዎችና ካፌዎች በብዙ ምክንያት ወድጃቸው ያለ የማይመቹኝ በአንድ ምክንያት ብቻ ነው። በኢንተርኔት የሚተዋወቁ አዲስ ፍቅረኛሞች የሚቀጣጠሩትና የሚገናኙት በእነዚህ ካፌዎች ነው። እናም በሀገሬ ሲሆን አይቸው በማላውቀው ሁኔታ ፍቅረኛሞች በአጠገቤ ተቀምጠው ሲሳሳሙ ሳይ ለብዙ ጊዜ ስሜቴን እየኮሰኮሰኝ እቸገር ነበር። አሁን ግን ለመድኳቸው መሰል ትኩረት ሰጥቼም አላያቸውም። ቀና ብዬ ባየው ቁጥር ወጪ ወራጁን ለማየት ስለሚያስችለኝ ካፌ ውስጥ ተቀምጬ ስሰራ በካፌው የፊት መስኮት በኩል መቀመጥ እወዳለሁ። ዛሬም ቀሪውን ታሪክ ጽፌ ላስነብባችሁ በለመድኩት ቦታ ላይ ብዕሬን ይዤ ተሰየምኩ። ቀጠልኩ። የሀገረ ካኦፒ የእርስ በርስ ጦርነትና እየተፈጸመ ያለው የህዝብ እልቂት የዓለም ህዝብ ሁሉ በየዕለቱ በትኩረት የሚከታተለው ክስተት ሆነ። እልቂቱም ዓለምን በሚያስደነግጥ መጠን በየዕለቱ እየተባባሰ ስለመጣ የውጭ መገናኛ ብዙሃንና የሰብአዊ መብት ተቆርቋሪ ድርጅቶች የተባበሩት መንግስታት ድርጅት ሰላም አስከባሪ ኃይል ወደ ሀገረ ካኦፒ እንዲልክና ጣልቃ እንዲገባ መወትወት ጀመሩ። የካሊቲ መንግስት ጦርነቱን እንደማያሸንፍ እየታወቀ ቢመጣም ተፋላሚ ኃይሎቹ የጋራ ግንባር ለመፍጠርም ሆነ የጋራ የሽግግር መንግስት ለማቋቋም ፈቃደኛ አለመሆናቸው ሁኔታውን የበለጠ ውስብስብና አስቸጋሪ ያደረገው። ለድል ተቃርበናል ብለው ሲያስቡ 3 የነበሩት አማጺ ኃይሎች የጋራ ግንባር ለመፍጠር ይስማማሉ ተብሎ ሲጠበቅ ይባስ ብለው ከውስጣቸው በተፈጠረ አንጃ ተከፋፍለው ወደ 6 ተባዙ። በአንድነት ድርጅት ውስጥ የፓርቲው ፕሬዝዳንትና ምክትል ፕሬዝዳንት በስልጣን ጥያቄና በሐሳብ ልዩነት በመጣላታቸው ድርጅቱ ለ2 ተከፈለ። የፓርቲው ምክትል ፕሬዝዳንት የካኦፒ ጎሳ ተወላጆች በማንነታችን ተለይተንና እንደ ጨቋኝ ተቆጥረን እየተጠቃን ስለሆነ እኛም እንደ ማሎኮቫዎችና ሊኳሮች በብሔረሰብ ማንነታችን ተደራጅተን ህዝባችንን ከጥቃት መከላከል አለብን በማለት የካኦፒ ብሔረሰብ የአርበኞች ንቅናቄ የሚል የብሔረሰብ ድርጅት አቋቁሞ ከአንድነት ድርጅቱ ተለየ። ራሱን ከሀገረ ካኦፒያዊነት ለይቶ የማያየውና የሀገራዊ ብሔርተኛ የነበረው የካኦፒ ህዝብ ለመጀመሪያ ጊዜ በውስጡ የብሔረሰብ ድርጅት ተፈጥሮ ለ2 ተከፈለ። በማሎኮቫ ነፃ አውጪ ድርጅትም ውስጥ ከግዛታችን አልፈን መንግስትን ለመጣል ወደ ዋና ከተማዋ ወደ ማዮ መሄድ የለብንም የሚል ኃይል ተፈጥሮ ድርጅቱን ለ2 ከፈለው። የነፃ አውጪ ድርጅቱ አንደኛ እስከ ማዮ ድረስ በመሄድ አደጋ ላይ የወደቁትን የማሎኮቫ ተወላጆች ህይወት መታደግ አለብን፣ ሁለተኛ በህዝባችን ላይ የዘር ማጥፋት ወንጀል የፈጸመውን የካሊቲን መንግስት አሸንፈን ለፍርድ ማቅረብ አለብን፣ ሶስተኛ ነፃነታችን እውቅና እንዲያገኝ በቅድሚያ እኛ በበላይነት የምንመራው ማዕከላዊ መንግስት ማቋቋም አለብን የሚል አቋም ያዘ። የዚህ አቋም ተቃዋሚ የሆኑት ሌሎች የነፃነት ድርጅቱ አባላት ግን ነፃ መሬታችንን ይዘን የራሳችንን መንግስት ማቋቋም እንጂ
ከእንግዲህ ነፃ ካወጣነው ግዛታችን ተሻግረን በመሄድ ተጨማሪ መስዋዕትነት መክፈል የለብንም የሚል አቋም በመያዝና ራሳቸውን በመነጠል ሌላ ድርጅት አቋቋሙ። ከሊኳር ብሔረሰብ ውስጥ ትልቁ የሆነው የቤሎር ጎሳ ተወላጆች ከእንግዲህ እኛም እንደ ማሎኮቫ ብሔረሰብ ነፃ ሀገር ለመመስረት መታገል አለብን እንጂ የሀገረ ካኦፒ አካል ሆነን መቀጠል የለብንም የሚል አንጃ ፈጥረው አዲስ የነፃ አውጪ ድርጅት በማቋቋማቸው የፌዴራሊስት ንቅናቄውም ለሁለት ተከፈለ። በሂደት ወደ ተባበረ ትግል ይሸጋገራሉ ተብለው ይጠበቁ የነበሩት ድርጅቶች በተቃራኒው ወደ እንደዚህ አይነት መከፋፈል መግባታቸው ትግሉን የበለጠ ድል እንዲርቀው አደረገው። የካሊቲ መንግስትም እነዚህ እርስ በርሳቸው የማይስማሙና እኔን ከመቃወም ባለፈ የጋራ አጀንዳ የሌላቸው ኃይሎች ሀገሪቱን ከማፍረስ ያለፈ ውጤት ለህዝቡ ሊያመጡ አይችሉም በማለት መከፋፈላቸውን በጥሩ የፕሮፓጋንዳ መሳሪያነት ተጠቀመበት። በእርግጥም በእነሱ መከፋፈል ምክንያት ህዝቡም የበለጠ እየተከፋፈለና ሞራሉ እየተጎዳ መጣ። የካሊቲ መንግስትም የራሱን ደጋፊዎች ይዞ እድሜውን የማራዘም የተሻለ እድል አገኘ። አገሪቱን ከመፍረስ ህዝቡን ከባሰ እልቂት ለመታደግ ሲሉ ተፋላሚ ኃይሎች እንዲስማሙ በተባበሩት መንግስታት ድርጅትና በሀያላኑ ሀገራት ጭምር ቢጠየቁም ፈቃደኛ መሆን አልቻሉም። ሁሉም በጦርነቱ ራሳቸው ብቻ አሸናፊ ሆነው እንደሚወጡ በመተማመን ውጊያውን አጠናክረው ቀጠሉበት። አማጽያኑ ወደ ዋና ከተማዋ ወደ ማየው ጠርዝ ላይ እየተጠጉ ሲመጡ ከመንግስት ጋር ብቻ ሳይሆን ለይቶላቸው እርስ በርስም መዋጋት ጀመሩ። የከተማዋ ህዝብም በተፋላሚ ኃይሎቹ ቁጥር ልክ ለሰባት ተከፋፍሎ እርስ በርስ መዋጋትና መገዳደል ጀመረ። የከተማ ውስጥ ዘረፋም የበለጠ ተስፋፋ። በተለይ ሀብትና ንብረት አላቸው የሚባሉ ዜጎች ቀዳሚ የጥቃት ኢላማ ሆኑ። ንብረታቸውን ለመከላከል ሲሞክሩም ብዙ ባለሀብቶች ህይወታቸውን አጡ። ባለትዳርና ልጃገረድ የሆኑ ሴቶች ጭምር በከፍተኛ መጠን ለአስገድዶ መደፈር ጥቃት ተጋለጡ። ከ13 ዓመታት በፊት እንደ የምድር ላይ ገነት ትታይ የነበረችው ሀገረ ካኦፒ በሁለንተናዊ መመዘኛ የዜጎቿ ምድራዊ ሲኦል ሆነች። ሰውን ሰው ሊቀብረው በማይችል መጠን ሀገረ ካኦፓውያን በጦርነት በበሽታና በረሃብ ረገፉ። የዓለም መገናኛ ብዙሃንና ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች ጩኸታቸው ስለበዛ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የሀገረ ካኦፒ ሁኔታ ከቁጥጥር ውጪ መሆን ሲቃረብ ሰላም አስከባሪ ኃይል እንዲገባ ወሰነ። ነገር ግን የሀገሪቱ ወደብና አየር ማረፊያ በተለያዩ አማጽያን እጅ በመውደቁ ውሳኔውን በቀላሉ ማስፈጸም አልቻለም። ታጣቂዎቹ የሰላም አስከባሪ ኃይል መግባቱ የተናጠል አሸናፊነታችንን ያስቀርብናል ብለው ስለሰጉም ውሳኔውን በአንድ ድምፅ ተቃወሙት። እንዲያውም ቀድሞ አሸናፊ ለመሆን በማሰብ ከተማዋን የመቆጣጠር ውጊያቸውን አጠናክረው ቀጠሉበት። ጦርነቱ በከፍተኛ እልቂት ታጅቦ ቢቀጥልም አንድ ኃይል አሸናፊ ሆኖ መውጣት ግን አልቻለም። የከተማዋን ማዕከላዊ ክፍል የመንግስት ጦር፣ ሰሜናዊና ምስራቃዊ ክፍሉን የአንድነትና ከአንድነት ፓርቲው የተለየው አንጃ፣ ምዕራባዊውን ክፍል የፌዴራሊስት ንቅናቄውና ከሱ የተነጠለው አንጃ፣ ደቡባዊ ክፍሉን ደግሞ የማሎኮቫ የነፃ አውጪ ታጣቂዎች ተቆጣጠሩት። ከመንግስት ውጭ የነበሩት ሶስቱ ተፋላሚ ኃይሎች ወደ 6 ስለተከፋፈሉ ከተማዋ የእነዚህ ሁሉ ተፋላሚ ኃይሎች የውጊያ አውድማ ሆነች። የከተማ ውስጥ ውጊያ ለወራት ቢካሄድም አንዳቸውም አሸናፊ ሆነው መውጣት አልቻሉም። መንግስት ቤተ መንግስቱን፣ የቴሌቪዥንና የሬዲዮ ጣቢያውን ተቆጣጥሮ ቢቀጥልም እንኳንስ ሀገሪቱን ዋና ከተማዋንም በወጉ ተቆጣጥሮ ማስተዳደር አልቻለም። ቀላል የማይባሉ የካሊቲ ታማኝ ደጋፊ የሆኑ የመከላከያ ሰራዊቱ አባላት ግን አሁንም ከመንግስት ጎን በመቆም የከተማ ውስጡን ውጊያ በጽናት ቀጠሉበት። በዚህ መሃል አንድ አርብ ቀን ቀትር ላይ የሀገሪቱ ቴሌቪዥንና ሬዲዮ ጣቢያ ለሰዓታት ተቋረጠ። ከአማጽያኑ መካከል አንዱ ተቆጣጥሮት ሊሆን ይችላል ተብሎ ሲገመት ድንገት ቴሌቪዥኑ ብልጭ አለና በሀገሪቱ ተወዳጅ የሆነውን ክላሲካል ሙዚቃ ማሰማት ጀመረ። ከዚያም ሰበር ዜና እንዳለና ከጥቂት ደቂቃዎች በኋላ እንደሚተላለፍ በጽሑፍ ማስታወቂያ ተገለጸ። ተስፈኛ የሆነው ህዝብም የሆነ መፍትሄ ሊመጣ ይችላል ብሎ በማሰብ ሰበር ዜናውን ለመስማት በጉጉት ጠበቀ። ቆየት ብሎም ወታደራዊ ዩኒፎርም የለበሰና በሀገሪቱ መገናኛ ብዙሃን ታይቶ የማያውቅ አንድ እንግዳ ሰው የቴሌቪዥን ስክሪኑን ሞልቶ ብቅ አለ። ሻለቃ ኮንቱር ባቢሎ ይባላል። ሻለቃው በሀገረ ካኦፒ ሰንደቅ ዓላማ ባጌጠ አንድ መድረክ ላይ ብቻውን ተቀምጦ ንግግር ማድረግ ጀመረ። የተከበራችሁ ሀገረ ካኦፒያውያን፣ እንደምታውቁት አምባገነኑ የካሊቲ መንግስት ከሀገሪቱና ከህዝቡ ጥቅም ይልቅ ለራሱ የስልጣን የበላይነት ብቻ ተቆርቋሪ በመሆን ወደዚህ አይነት የማይገባ የእርስ በርስ ጦርነትና ደም መፋሰስ ሀገራችንን አስገብቷታል። በቅርቡ ከከሸፈው የመፈንቅለ መንግስት ሙከራ በኋላ የሀገሪቱ መከላከያ ሰራዊት የበታች አመራሮች ጦርነቱ ሰላማዊ መፍትሄ እንዲፈለግለት ደጋግመን የጠየቅን ቢሆንም ከጠቅላይ ሚኒስትር ካሊቲ በጎ ምላሽ ሳናገኝ ቀርተናል። ከ3 ቀናት በፊት አሁንም በሰላማዊ መፍትሄ ሀገሪቱን ከመፍረስ
ህዝቡን ከባሰ እልቂት እንድናድን ጥያቄ ብናቀርብም ጠቅላይ ሚኒስትር ካሊቲና በዙሪያው ያሉ ባለስልጣናት እስከመጨረሻው በጦርነቱ ለመቀጠል ስለፈለጉ ፈቃደኛ ሳይሆኑ ቀርተዋል። ይህ ሁኔታ የግድ መለወጥና የህዝቡ እልቂት መቆም ስላለበት በካሊቲና በተባባሪዎቹ ላይ ሰራዊታችን የማያዳግም እርምጃ ለመውሰድ ተገዷል። ያቀረብንላቸውን እጅ የመስጠትና በቁጥጥር ስር የመዋል ተደጋጋሚ ጥያቄ ሊቀበሉ ፈቃደኛ ስላልሆኑ ጠቅላይ ሚኒስትር ካሊቲን ጨምሮ ምክትል ጠቅላይ ሚኒስትሩ፣ የሀገር ውስጥ ጉዳይ ሚኒስትሩ፣ ምክትል መከላከያ ሚኒስትሩ፣ ኤታማዦር ሹሙ፣ የአየር ኃይል አዛዡ፣ ሌሎች 8 ከፍተኛ የመንግስት ባለስልጣናትና የጦር ጄኔራሎች ተደምስሰዋል። የሰላም ጸር የነበሩት የመንግስት አመራሮች ስለተወገዱ ከእንግዲህ በሀገረ ካኦፒ ደም መፋሰስ ሊቆምና ሰላም ሊመጣ ይገባል። ስለሆነም በአሁኑ ወቅት የመንግስት ስልጣኑን ተቆጣጥሮ የሚገኘው ወታደራዊ ኮሚቴያችን የተናጠል የተኩስ ማቆም እርምጃ ያወጀ መሆኑን እየገለጹ ሁሉም ተፋላሚ ኃይሎች በያሉበት በተመሳሳይ የተናጠል የተኩስ ማቆም እርምጃ እንዲወስዱና ዘላቂ የተኩስ ማቆም ስምምነት ላይ ለመድረስም በተባበሩት መንግስታት ድርጅትና በአሜሪካ መንግስት አደራዳሪነት መነጋገር እንድንጀምር ወታደራዊ ኮሚቴያችን ጥሪውን በታላቅ አክብሮት ያቀርባል። ህዝባችንም ወታደራዊ ኮሚቴያችን የሀገሪቱን ሰላም ከማስከበር ያለፈ ምንም አይነት የስልጣን ጥያቄ እንደሌለው በመረዳት ይህንን የሰላም ሐሳብ በመደገፍ ከጎናችን እንዲቆም በዚህ አጋጣሚ እንጠይቃለን። በሀገሪቱ የምትገኙ ተቃዋሚ ኃይሎችን በስልጣን ላይ የነበረው የብሔራዊ ኮንግረስ ፓርቲም ሆነ የኛ ወታደራዊ ኮሚቴ የማይሳተፍበት ሁሉን አቀፍ የሽግግር መንግስት ለማቋቋምና የመንግስት ስልጣንን ለመረከብ ከወዲሁ እንድትዘጋጁ ጥሪያችንን እናቀርባለን። በእኛ በኩል ጸጥታን በማስከበር ረገድ ከእናንተ የሚቀርብ የትብብር ጥያቄ ከሌለ በስተቀር በሚቋቋመው የሽግግር መንግስትም ሆነ በሌላ ማናቸውም የፖለቲካ ጉዳይ የመሳተፍ ፍላጎት የሌለን መሆኑን በድጋሚ እናረጋግጣለን። ህዝቡን ከባሰ እልቂት ለማዳንና ሀገሪቱን ከመፍረስ ለመታደግ ከዚህ የተሻለና የተለየ ሌላ አማራጭ እንደሌለ በመገንዘብ ሁሉም የሀገሪቱ የፖለቲካ ኃይሎች ለህዝቡና ለሀገሪቱ ደህንነት ስትሉ የሰላም ጥሪያችንን እንድትቀበሉን በአክብሮት እንጠይቃለን በማለት ተናግሮ እና ቆፍጠን ያለ ወታደራዊ ሰላምታ ሰጥቶ ከቴሌቪዥኑ ስክሪን ላይ ተሰወረ። የንግግሩን ማቆም ተከትሎም በቴሌቪዥኑ ስክሪን ላይ የተገደሉት ባለስልጣናት አስክሬን በአንድ ሆነ አዳራሽ ውስጥ ተደርድሮ ታየ። በተለይም የጠቅላይ ሚኒስትር ካሊቲ ራቁትና ያባበጠ አስክሬን በቅርበትና በተደጋጋሚ የቴሌቪዥኑን ስክሪን ሞልቶ ታየ። ካሊቲ በጥይት የተገደለ አይመስልም። አይኖቹ በሹል መሳሪያ እንደተነቀሉና መላ ሰውነቱም ሆን ተብሎ በስለት እንደተቆራረጠ በግልጽ ይታያል። በማግስቱም ወደ ሀገሪቱ ቤተ መንግስት ጥሰው የገቡ የከተማ ወጣቶች ምንም አይነት የፖለቲካ ተሳትፎ ኖራቸው የማያውቀውን የካሊቲን ሚስትና ብቸኛ ወንድ ልጅ በአካላቸው ላይ ቤንዚን አርከፍክፈውና በእሳት አቃጥለው እንደገደሏቸው ተሰማ። የብዙዎቹ ሚኒስትሮች መኖሪያ ቤትም እንደተቃጠለና ቤተሰቦቻቸውን በጭካኔ እየተገደሉ እንደሆነ በሰፊው ተወራ። የተባበሩት መንግስታት ድርጅት፣ አሜሪካና አብዛኛዎቹ ሀያላን ሀገራት የሻለቃ ኮንቱርን ጥሪ ደግፈው መግለጫ ወጡ። እነሱም በበኩላቸው ሁሉም ተፋላሚዎች ተኩስ አቁመው በአስቸኳይ ለሰላማዊ ድርድር እንዲቀመጡ ጥሪ ያቀረቡ። የካሊቲን መንግስት የገለበጡት የበታች ወታደራዊ መኮንኖች ራሳቸውን ከስልጣን ጥያቄ ነፃ አድርገው በመቅረባቸው ተቃዋሚ ኃይሎች የሰላም ጥሪውን የዓላማ አቅማማት ይቀበሉታል ተብሎ ቢጠበቅም የአማጽያኑ ምላሽ ግን አዎንታዊ መሆን አልቻለም። ሁሉም ተፋላሚ ኃይሎች ወታደራዊ ኃይሉ በህዝብ ላይ ሲፈጽም ለኖረው ወንጀል እጅ ሰጥቶ በህግ ተጠያቂ መሆን እንጂ በተኩስ ማቆም ድርድር የመካፈል መብት ሊኖረው እንደማይገባ፣ የሽግግር መንግስት ማቋቋም የሚባል ሀሳብንም እንደማይቀበሉ አሳወቁ። አንድ የትብብር ድርጅት መፍጠር ያልቻሉትና በጋራ መለስተኛ አጀንዳ መስማማት የተሳናቸው አማጺ ኃይሎች የሻለቃውን ጥሪ ላለመቀበል ግን የተማከሩ ያህል አቋማቸው አንድ አይነት ሆኖ ተገኘ። ሁሉም በአንድ ድምፅ አንቀበልም አሉ። እንዲኖር የምትፈልጉት ተጠያቂነት ሊመጣ የሚችለው ጦርነቱ ሲቆምና ሀገሩ ከመፍረስ ሲድን ነው ቢባሉም ሀሳባቸውን መቀየር አልቻሉም። ከዚህ ሁሉ እልቂትና ውድመት በኋላም ሁሉም በተናጠል ጦርነቱን እናሸንፋለን የሚል የማይጨበጥ ተስፋ ስለነበራቸው ጦርነቱን ማስቀጠል መረጡ። ተፋላሚዎቹ ይህንን ህዝብን ከተጨማሪ እልቂት ለመታደግ የሚያስችል የተኩስ ማቆም ጥሪ አንቀበልም በማለት የሚያካሄዱት ትግል ለራሳቸው የስልጣን የበላይነት እንጂ ለሰላምና ለህዝብ ጥቅም እንዳልሆነ በገሃድ አረጋገጡ። የሚደንቀው አብዛኛዎቹ የተቃዋሚ መሪዎች እንዲህ አይነቱን የአቋም መግለጫ የሚሰጡት የፍልሚያው ግንባር ላይ ሆኖ ሳይሆን በጎረቤት ሀገራት ተቀምጠው ነበር። ሁሉም አማጽያን ራሳቸውን የመጨረሻና ብቸኛ ድል አድራጊ አድርገው በማሰብ ጦርነቱን ቀጠሉበት። የመንግስት መዋቅርም ፈራረሰ። ባለቆቻቸው ላይ ግድያ የፈጸሙት የመከላከያ ሰራዊቱ መኮንኖችም ፍልሚያውን ከመቀጠል ውጭ ሌላ አማራጭ የሚሰጣቸው አላገኙም። ሀገር ማስተዳደር ባይችሉም አንድ ጠንካራ ተፋላሚ ኃይል ሆነው እነሱም ጦርነቱን ቀጠሉበት። የከተማ ውስጥ ጦርነት የበለጠ ተባባሰ።
ጦርነቱ በቀጠለ ቁጥርም የሀገሪቱ ከተሞች በከባድ መሳሪያ ምት ተፈራረሱ። በውስጣቸው የሚገኙ መሰረተ ልማቶችም እንዳልነበሩ ሆነው ወደሙ። የሀገሪቱን የተለያዩ የተፈጥሮ ሀብት ምንጮች የመቆጣጠር እሽቅድምድም በመፈጠሩ በርካታ የፖለቲካ አጀንዳ የሌላቸው የጎበዝ አለቆች ጭምር የሀገሪቱን ሀብት በያሉበት ተቆራመቱት። አንዳንድ ከጦርነት ኢኮኖሚ መጠቀም የለመዱ የውጭ ካምፓኒዎችም ወደ ተለያዩ የሀገሪቱ ክፍል በመግባትና ከአካባቢ ታጣቂዎች ጋር በመተባበር የማዕድን ቁፋሮ ስራ ላይ ተሰማሩ። የጦር መሳሪያ እየታጠቁ ሀብትን መዝረፍ የብዙ ጉልበተኞች መደበኛ ስራ ሆነ። የተማሩ ወጣት ሐኪሞችና መሐንዲሶች ሳይቀሩ ራሳቸውን እያስታጠቁ የጦርነቱ ተካፋይ ሆኑ። ጎረቤት ሀገሮች በስደተኞች ብቻ ሳይሆን ከሀገረ ካኦፒ እየተዘረፉ በሚሄዱ ተሽከርካሪዎችና የቤት ዕቃዎች ተጥለቀለቁ። ቢቢሲ በሰራው አንድ የዶክመንተሪ ፊልም ሚሊዮነር የነበሩ ሀገረ ካኦፒያውያን በየጎረቤት ሀገሪቱ ጎዳናዎች ላይ ህፃናት ልጆቻቸውን ታቅፈው እጃቸውን ለምጽዋት እየዘረጉ ሲለምኑ አሳየ። ይህ የቢቢሲ ዘገባ እነዚህ ሚሊዮነር የነበሩ ስደተኞችም በህይወት ተርፈው መሰደድ በመቻላቸው ራሳቸውን እንደ ዕድለኛ እንደሚቆጥሩ ገለጸ። የግንቦት ማኒፌስቶው በሊበራል ፓርቲው በቀረበበት ወቅት ጦርነቱ ከቀጠለ ይገጥማል ተብሎ ከተገመተው እልቂትና ውድመት በላይ በተግባር ተፈጽሞ ታየ። ከ1 ሚሊዮን በላይ ህዝብ ሞተ። ከ3 ሚሊዮን በላይ ህዝብ ተሰደደ። ከ75 በመቶ በላይ የሆነው የሀገሪቱ መሰረተ ልማት እንዳልነበር ሆኖ ወደመ። ይህ ሁሉ እልቂትና ውድመት ከደረሰ በኋላ በተዋጊዎቹ መሰላቸትና መዳከም ምክንያት ጦርነቱ ጋብ እያለ ቢመጣም ሀገረ ካኦፒ አንድ መንግስት ኖሯት ለመቀጠል የሚያስችል ዕድል ሊኖራት ግን አልቻለም። የጎበዝ አለቆች የተከፋፈሏት መንግስት አልባ ምድር ሆና ቀጠለች። ከቅኝ ግዛት በፊትም ሆነ በኋላ ወደ ነበረችበት ሁኔታ መመለስ አልቻለችም። ያቺ በሰላሟና በሀብቷ ዓለም ይቀናባት የነበረች ሀገር በዓለም መገናኛ ብዙሃን የእልቂትና የሰቆቃ ምሳሌ ሆነች። በሀገር ውስጥም ሆነ በውጭ ሀገራት የሚኖሩ ሀገረ ካኦፒያውያን ሀገርና ዜግነት አልባ ሆኑ። ከጥቂቶቹ በስተቀር አብዛኛዎቹ የቀድሞ የሀገረ ካኦፒያውያን ከፊሎቹ ዜግነታቸውን በመጥላት ከፊሎቹም በዜግነታቸው በማፈር ከየት ናችሁ ሲባሉ ከሀገረ ካኦፒ ነኝ ማለትን ተጸየፉት። የብዙዎቹ የእኛነት መጠሪያ ከቅኝ ግዛት በፊት የነበረው የአያት ቅድመ አያቶቻቸው የጎሳ ማንነት ሆነ። ሀገረ ካኦፒ ታሪክ ሆነች። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ።